ውስጥ ላይ እንዳያችሁት ፕሮግራም አለን which is ከጨለማ ወደ ብርሃን ወደ የዘላለማዊ ወደ ሆኖ የክርስቶስ ብርሃን የተመለሰች ታለችን እሷን ደግሞ ሁላችሁም ታውቁታላችሁ። ሊዱዬ ደህና ነሽ? ሊዱ አለች አላው ሰላም ናችሁ? እንዴት ናችሁላችሁ? ታታችሁን ከላይ ያላችሁ እግዚአብሔር ይክበር ይመስገን። እንዴት ነሽ? ደህና ነሽ ወይ? ይመስገን አምላክ ነው። እሺ ያው እንግዲህ እንደምታውቁት ይሄ ጉዞ በጣም አድካሚ አሰልቺ እና በጣም ብዙ ፈተና ያለበት ጉዞ ነው እና ያው ይሄንን ነገር ደግሞ እኛ ከምንላችሁ ከምናሳያችሁ በላይ በዚህ ጉዞ ውስጥ ያለፉ እህት ወንድሞች መተው እዚህ ቴስቲፋይ ሲያደርጉ ማለትም የራሳቸውን የምስክርነት ሲሰጡ ያው ለኛ መማሪያ ከታች ላላችሁ ለምታዳምጡት ሙስሊሞች ወደ ክርስትና መምጣት ለምትፈልጉ እና ደግሞ አሁንም እዛው በጨለማ ውስጥ ላላችሁ ትልቅ የሆነ ትምህርት ይሆናልና እንግዲህ አንድ ሁለት ጥያቄዎች አዘጋጅተናል። ሊዱ አይ ቲንክ ዝግጁ ነሽ አይደል? እሺ ሃኒዬ እና የመጀመሪያው የሚሆነው ወደ እስልምና እንዴት ሄሽ? እንዴትስ ተመለሽ? የነበረው ሁኔታስ እንዴት ይመስላል? ለምሳሌ ከአስተምሮቱ አንፃር እንዴት ነበረ የሚለውን ትንሽ በተሰፋ አድርገሽ ብታብራሪልን። ኦኬ እሺ ወደ እስልምና ለምን ሄድሽ ነው ጥያቄው። እሺ ወደ እስልምና ለምን ሄድሽ? እኔ መጀመሪያ ላይ ሲጀምር ንጽጽር ቤት ንጽጽር እንደሚሰራ ምናምን ቲክታክ ላይ አላቅም ጭራሽ እና የሆነ አጋጣሚ ነው ንጽጽር ቤት የገባሁት ምናምን እና ዛትማች ስለ ክርስትና ዛትማች እኔ ምንም ማለት በቃ ብዙም ሳይሆን ምንም አላቅም ማለት ትችላላችሁ። በቃ ላይክ ሄዳለሁ፣ ሰንበት እሳለማለሁ፣ ጸልያለሁ፣ በቃ ብዙም ነገር አላቅም ነበር እና ሙስሊሞች ደግሞ እንደዚህ አይነት ምንም አይነት ነገር የማያቅ ሰው በጣም ነው የሚፈልጉት እና ያገኟቸው የሄድኩት ንጽጽር ቤት የሙስሊሞች ንጽጽር ቤት ነው። ከዛ በጣም ፕሮቴክት አደረጉኝ ምናምን እና ስለ ክርስትና መማረው ከነሱ ነበር። ስለ ክርስትና ነው የሚያስተምሩ እና ያው ከነሱ መማር ላይክ የሚያነሱት ፖይንቶች ከብሉይ ኪዳን ላይ ኔጌቲቭን እያመረጡ ነው እና እኔ ደግሞ እንደነገርኳችሁ ምንም ነው ማላውቀው ጭራሽ መጽሐፍ ቅዱስን ይጠብቀኛል ብዬ ነው የማስበው። ከአጠገቤ ስተኛ አጠገቤ አስቀምጬው ነው የምተኛው። ከዛ ውጪ ገልጬ አንብቤው አላውቅም ነበር ጭራሽ ማለት ነው። ከዛ የሥላሴ አስተምሮን በቃ እኔ እንዴት ብለው እንዳስረዱኝ አላውቅም። እንዴት ብዬ ላስረዳችሁ ማለት ሶስት አምላክ እንደምናመልክ በቃ ዳይሬክትሊ ሶስት አምላክ እንደምናመልክ አድርገው አስተማሩኝ ማለት ነው። እና ይሄንን ከማን ማወቅ ፈለኩኝ? ከክርስቲያኖች። እኔን የሚያዩኝ ክርስቲያኖች የት ነው? የሙስሊሞች ንጽጽር ቤት ነው እዚሁ ቲክታክ ላይ እና አባቶች ለማግኘት ሞክሬያለሁ። ግን እኔ የነበርኩበት ቦታ ቤተክርስቲያንም የለም አባቶችንም ማግኘት አልችልም። ያለኝ አማራጭ ነው እዚሁ ፕላትፎርም ላይ መፈለግ፣ በቃ ራሴን መፈለግ ነው እና ልክ ልጠይቅ አንዳንድ ቤቶች ስገባ እንደ አንቺማ ሙስሊም አይደለሽ ምናምን እባላለሁ ማለት ነው። ከዛ በቃ ትንሽ ነው የሞከርኩት እየጠየኩኝ ሙሉ ለሙሉ ማለት ትችላላችሁ የሥላሴን አስተምሮ በቃ ይሄ ሶስት አምላክ እንደምናመልክ አሳምነውኝ በቃ እሱን ዘለልኩት ማለት ነው። ከዛ ደግሞ የኢየሱስ አምላክነትን ወደሱ ደግሞ ገባንና ኢየሱስ አምላክ እንዳልሆነ በቃ ይሄ ቃል በቃል እስኪያሳይኝ ፈልገሽ ምናምን ብለው ትንሽም ቢሆን መጽሐፍ ቅዱስ እንዳነብ አድርገውኛል። በእርግጥ ይጠቅማል እንዲህ ማለታቸው ማለት ነው። የኢየሱስን አምላክነት ቃል በቃል ላይክ እነሱ የሚጠይቁትን አጠይቅ ታውቁታላችሁ መቼም። ኢየሱስ ራሱ እዚህ ምድር ላይ ወርዶ እኔ አምላክ ነኝ አምልኩኝ ያለበትን ቦታ የፈለግሽው ቦታ ሄደሽ ምናምን ማማይ ጋር ብለውኛል። ለዛው እኔ ማማይን አላውቃትም ነበር ሲጀምር እና እህቶች ምናምን ይዘውኝ መተው ማማይ ጋር በቃ መግባት ፈራው ቢኮዝ ነገራቸዋለሁ እኔ ምንም ነገር አላውቅም በቃ ስለ መጽሐፍ ቅዱስ።
ይዘው መጣው ገስት ገብቼ 2 ሰከንድ አልተቀመጥኩም ተመልሼ ወረድኩኝ ቢኮዝ ምንም ብጠይቀኝ መመለስላት ነገር የለም ኢቭን 5ቱን አማደ ሚስጥራት ያወቅኩት ንጽጽር ቤት ከመጣው በኋላ ነው ዚስ ማች ነው ማላቀው ማለት ነው እና በቃ አብዛኛው ነገር ኔጌቲቭ በሆነ መልኩ እነሱ ጋር ነው የተማርኩት እነሱ ቤት ተቀምጬ ማለት የምታቁኝ ሰዎች ትኖራላችሁ እነሱ ቤት ተቀምጬ ክርስቲያኖችን አስገብቼ ላይክ እንደ ሙስሊም ጠይቃቸው ነበር እኔ ክርስቲያን ሆኜ እንደ ሙስሊም ነው መጠይቃቸው በቃ ማለት ሙስሊም ቤት ተቀምጦ ክርስቲያኖችን እህት ወንድሞችን መጠየቅ በጣም ይከብዳል አሁን ላይ ምን ሆኜ ነው እስከምል ማለት ነው እንደዛ እየጠየኳቸው ማለት በቃ የሥላሴን አስተምሮ የኢየሱስን አምላክነት ጭራሽ ማለት ነው መረዳት አልቻልኩም እያስረዱኝ ኢቭን እያስረዱኝ ጥቅስ እያሰጡኝ ይሄማ አይደለም ይሄ ለአብ ነው ላቸዋለሁ የሆነ ነገር ሲሰጡኝ አረ ይሄ አይደለም ይሄ ኢየሱስ አምላክ ነኝ አላለ በቃና መጽሐፍ ቅዱስ ላይ ያልተጻፈ ነገር አላምንም ምናምን እያልኩኝ ነው ማለት በቃ እንዴት ብዬ ላስረዳች ጣመም ያለው እሺ በእነሱ ጣመም ያለው እና ይሄ አንድምታና ትርጓሜ የሚባል ነገር አለማወቅ ሲቀጥል አንድምታና ትርጓሜ አለማወቅ በቃ በጣም ክርስቲያኖስ ማወቅ ያለባችሁ ነገር ሲጀምር እነሱ ናቸው ማወቅ አለባችሁ አንድምታና ትርጓሜ ብዙ ሰዎች የሚሸወዱት በዛ ነው እና እኔ ምንድነው ሥላሴ 3 ነው ብዬ በማመኔ ምክንያት እነሱ ደግሞ ሱራ 112ን ገለጡና እኛን አምላክ ግን ይሄውልሽ እኛ አንድ ነኝ ብሎ ያገለጸ አምላክ ነው ያለን ምናምን ብለው በቃ ብቻ አሳመኑኝ የነሱን አስተምሮ ያሳዩኝ አንድ አምላክ የሚለውን እኔ ምንም ነገር አሁን እነሱ ጋር ብዙ ከመታየት የተነሳ በጠይቋቸው ጠይቃ አንብባ ምናምን ነው የሚሏችሁ ሲባል የነበረው እንደዛ ነው እኔ ምንም አንብቤ አይደለም ምንም አላነበብኩም ቁርአን አንድ አምላክ የሚለውን ቃል ብቻ ነው ማቀው ሶ እኔ አምላክን ነበር እየፈለኩ የነበረው ስለዚህ አንድ አምላክ የሚለውን ብቻ ማለት ነው ይዤ ነው ሄድኩት እንደኔ እዛ ውስጥ ከገባው በኋላ ደግሞ እንደኔ አንድ አምላክ የሚለውን ብቻ አይቶ ይገባ በጣም ብዙ ሰው አግኝቻለሁ በጣም ኢቭን ምንም ነገር የማያውቅ ምንም ማለት ነው በቃ አቡነ ዘበሰማያት ማለት የማይችል ክርስቲያና ልክ አይደለም ብሎ ይወጣል እና ነግራቸዋለሁ እኔ 5ቱን አማደ ሚስጥራት ያወቅኩት ንጽጽር ቤት መጥቼ ነው ኢቭን እዚስ ማች እኔ ሃይማኖቴን አላቆም ነበር እና ብቻ የምታቁኝ ሰዎች እንዴት ተጠይቀ እንደነበር እኔ አሁን ጠይቂ ብትሉኝ አልችልበትም ጭራሽ አልችልም አሁን ያን አጠይቅ ትንሽ ይከብዳል እና ምን ልላችሁ ነው በቃ የሥላሴ አስተምሮን አለመረዳት ኢየሱስ ደግሞ አሁንም መመነግራችሁ ኢየሱስ እዚህ ያመጣው አምላክነቱን ሊያውጅ አይደለም እኔ እንደ እቺን ቃል የሚነግረኝ ሰው ያኔ ባገኘ ኖሮ እርግጠኛ ነኝ አልሰልምም ኢየሱስን አምላክ ብዬ ይዤ ተቀብዬ ኖር ነበር ግን ያኔ እንዲህ ብሎ የነገረኝ ሰው የለም በቃ አምላክ ነው የሚለውን ብቻ እየገለጠ እየፈለገ ነበር ሁሉም ሰው የነበረው ያንን ከሚያረጉ ኢየሱስ ቤዛ ሊሆንልን የመጣው ለኛኮ አምላክ ነን ብሎ ሊነግረኝ አይደለም ሊነግረን አልመጣም ብሎ የሚነግረኝ ሰው ባገኘ ኖሮ እርግጠኛ ነኝ እኔ አልሄድም እዛ ጨለማ ጋር አልሄድም ነበር እና በቃ ብቻ ይሄን ይመስላል አንድ አምላክ የሚለውን ብቻ በማመን ሄድኩት እኔ እዛ አው ይሄንን ነገር እንግዲህ ሊዱዬ አንቺ ላይ ብቻ ሳይሆን በተመሳሳይ የተለያዩ እህቶች ላይ ምንያው ነገር ነው በትክክል የክርስትናን የቤተክርስቲያንን አስተምሮት መጽሐፍ ቅዱስ በትክክል ምን ይላል የሚለው ነገር ሳይረዱ በእንደዛ አይነት እንግዲህ በተሳሳተ አስተምሮት ወደ እስልምና ይሄዳሉ እና አሁን ከዚህ ሁሉ የክህደት የሐሰት የውሸት አስተምሮት በኋላ እንዴት ተመለሽ ምን እነዚህ ነገሮች አሁን ለምሳሌ አንዳንድ ጊዜ የክፋት ዘር ከውስጥ ቶሎ አይወጣምና እንዴት ወደዚህ ልትመለሽ ይቻልሽ የመመለስሽ ሂደትስ እንዴት ነበረ እሺ ኦኬ ይሰማላ ድምጼ ትሰሚያለሽ ሊዱዬ እስልምና ውስጥ ምን የለም መሰላችሁ ይሄ መለኮት የሚባለው ነገር ጭራሽ ፊል አታደርጉትም መለኮት የሚታይ ነገር አለን ፊል የሚደረግ ነገር ነው አታደርጉትም ያለ መለኮት የሚባለው ነገር አጣሁት
የለም በቃ እስልምና ውስጥ መለኮት የለም ሲጀምርና ሲቀጥል እንደነገርኳችሁ አንድ አምላክ የሚለውን ብቻ በቃ አላህ አምላክ ነው እሱን አላህ አንድ ነው የሚለውን ብቻ ይዤ ስለገባው አስተምሮቱን አላውቀውም። ስለዚህ አስተምሮቱ የሆነ ምን አለ መሰላችሁ ንጽጽር ቤት እኔን እንድከፍት ያደርጉኛል። ምክንያቱም ያው ፖለቲካ ለመስራት እሷ ሰለምቴ ናት። ከዛ በቃ በጣም እስልምናን አውቄ አይደል ሄድኩት እኔ ቤት እንዲሰራ ምናምን የሚያደርጉበት ሲቹዌሽን ነበርና እኔ ቤት ከፍቼ ክርስቲያኖች መጥተው የሚጠይቁት ጥያቄ በቃ እኔ ላይ ጥያቄ ፈጠረብኝ። ገባችሁ? የሚያነሱት ሐዲስ አለ ምናምንና ቁርአን በአረብኛ አይደለም እንቀራው ቁርአን ማስቀራት ያስቀሩኝ ነበር ግን ገና ፊደላት ላይ ነበር በርግጥ። ከዛ ምን አረጉ ቁርአንን ማየት ጀመርኩ ማለት ነው። እና ስፔሻሊ ለሴት ልጅ አሁን በጣም ብዙ ነገር አንስተዋል ፎይና ማማይ ሁላችሁም አንስታችኋልና በጣም በቃ ለሴት ልጅ ጭራሽ የሞተ አንድ ወንድ ተነስቶ የጻፈው ነገር መሆኑን ለሴት ልጅ ካለው አመለካከት መረዳት ይቻላል። በቃ ለሴት ልጅ በጣም የወረደ ነገር ነው ያለው ቁርአን ጭራሽ በቃ። እና ደግሞ የወረደበት መንገድ ሲጀምር ራሱ የወረደበት መንገድ ራሱ ልክ አይደለም። የወረደበትም መንገድ ስታዩ ላይክ ነብዩ መሐመድ የሆነ ነገር ሲደርስበት አላህ በፍጥነት ያወርዳል ያንን ነገር የሚያርምበትን ነገር ያወርዳል። ግን ይሄ የመለኮት ምንድነው ይሄ ቃል ዘላለማዊ ቃል ተጽፎ ሰማይ ላይ ነበር ብለዋል። የተጻፈው እንግዲህ መሐመድ ጥፋት ሲያጠፋ እየጠበቀ ነው የሚወርደው ይሄ የተጻፈ መለኮታዊ ቃል ማለት ነው። ይሄ ሲጀምር የአምላክ ቃል አለመሆኑን ከዚህ ራሱ መረዳት ይቻላል። ኦኬ እሺ እሱን አለመረዳቴ ነው ብዬ እንኳን ሰርጄ ትቼው ከዛ ደግሞ ምን አለ መሰላችሁ የበፊት የነበሩ መጽሐፎች ለኢሳና ለሙሴ የወረደላቸው መጽሐፎች እነሱ ተበርዘዋል ይላሉ። ከዛ የታሉ የተበረዙት ብላችሁ ስትጠይቁ የለም በቃ ተበርዘዋል አላጥፍቷቸዋል የተለያየ መልስ ኡስታዞቹ ራሱ የተለያዩ መልሶችን ነው ማለት ነው የሚመልሱልኝ። እና ሌላ አስተምሮቶቹ ናቸው። አስተምሮቶቹን ስፔሻሊ ሴት ላይ ያለው ይሄ ከእስልምና ስትወጡ ምናምን ትገደላላችሁ ሙሉ መገዳደል ነው ሲጀምር መገዳደል እና ሴክሹዋል ነገሮች ናቸው አብዛኛውን ጊዜ የዛ ማነባቸው ነገሮች ማለት ነው። እና ራሱን ቁርአንን ራሱ ያወረደው ሰው የመሐመድን ስብዕና ማየት ትችላላችሁ። እሱ ራሱ አንድ ከእስልምና ያስወጣል። ሌላ ይሄ የሴቶቹንም ምናምን ማየት አያስፈልግም። ስብዕናው ራሱ ከእስልምና ያስወጣል። እንደዛ አይነት አካል እንዴት ነው የመለኮት ቃል እኔ የዘላለማዊ ቃል ነገረኝ ብዬ ተቀብዬ ላምን የምችለው? ይሄ ጭራሽ እሱ ራሱ ያስወጣል። እና ሶሪ ኮሜንቱን ኦፍ ላድርገው ናኑዬ ይቅርታ። እና ስለ ሴት ትንሽ ልበላችሁ ትንሽ ስለ ሴት አይ ቲንክ ሱራ 4:14 4:34 ላይ ሴቶች እንዲደበደቡ ያዛል አሁን ቁርአን ሴቶች እንዲደበደቡ ምናምን ነገር ያዛልና እስቲ ክርስትና ጋርስ እናነጻጽርና ከዛ ክርስትና ጋር ስንሄድ ሴት ልጅ በክርስትና መጽሐፈ ሲራክ 36:27 ላይ የሴት ልጅ ፊቷ እንደ ብርሃን ያበራል ከሰው ሁሉ ፍቃድ እሷ ትበልጣለች ይላል። እና ዚስ ማች ልዩነቱን አስቡት። እዛ ጋር እንድንደበደብ አዟል እና ደግሞ በሌላ ሱራ ሌላ ሐዲስ ልስጣችሁና በዴቪል ራሱ እንትን ይላታል ይስራታል። ሳይ ሙስሊም 14:03 ላይ በዴቪል ይስራታል። እና ይሄን ያክል አላቅም ወንድ የመሰረተው ሃይማኖት መሆኑን ያስታውቃል። ሲጀምር ለሴት ልጅ ያለው አመለካከት በጣም የወረደ የሞተ ነው በቃ በአጠቃላይና በቃ በሴት ልጅ ምክንያት አስተምሮቱ በአጠቃላይ ሙሉ ለሙሉ ልክ አይደለም ማለት ይችላል። ሙሉ ለሙሉ ምንም ይሄ የመለኮት ያልሆነ የአምላክ ቃል አለመሆኑን ነው የሚያሳየው አብዛኛው ነገሩ። ማለት ዘርዝሪ ብትኛውን ዘርዝሪ ራሱ አልጨርሱም። ስፔሻሊ በሴት ላይ በጣም ብዙ ነገር አለ። ሌላ ልቀጥል ወይስ?
ቀጥ ደስ ይለናል። ለምን እዚህ ጋራ የክርስትና ላይ ያሉ ሰዎች ብቻ ሳይሆን እያዳመጡ ያሉት አሁንም በዛ እምነት ውስጥ ያሉ ሰዎችም እያዳመጡ ስለሆነ አይ ቲንክ አስፈላጊ የሚባሉ ነጥቦችን አንስተሻል ብዬ አምናለው እና እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። በጣም እናመሰግናለን ሊዱዬ። እና አሁን ግን አንድ በጣም አስፈላጊ ጥያቄ መጠየቅ ፈልጋለሁ እና ምን መሰለሽ፣ አንቺ አሁን በራስሽ ላይ ሁለቱ ላይ ገብተሽ አይተሻል። ሰለምቲም ነበርሽ፣ አሁን ወደ ክርስትናም ተመልሰሻል እና አሁን ከዚህ በፊት የነበረችው ሊዱ እና አሁን ያለችው ሊዱ በንጽጽር እስቲ መልኩ ግለጫት። በዛ ሞመንት ላይ በዛን ሁኔታ ላይ በነበርሽ ሰዓት የነበረሽ ማንነት፣ ከዛ አሁን ከተመለሽ በኋላ ያለሽ ማንነት አሁን እንዴት ነው ያለው ነገር የሚለውን ነገር ከጨለማ ወደ ብርሃን መምጣት ያለው እንዴት ነው አንቺ ያለሽ ነገር የአንቺ ሁኔታ ከካራክተርሽ ከስብዕናሽ አንፃር እንዴት ነው የተፈጠረብሽ ተጽዕኖና አሁን ያለችው ሊዱ እንዴት ናት? ኦኬ እሺ፣ ወደ እስልምና ከገባው በኋላ አይ ዶንት ኖ ማለት ይሄ ጎዶሎ ናት ሴት የተባለው የለም፣ በቃ ጎድዬ ነበር። ልክ እንደተባለው እንደተጻፈው ጎድዬ ነበረ። ይሄ ከሰዎች ጋር አለመስማማቱ ምናምን አለ። ከዛ ደግሞ ይሄ በብዙ ነገሮች አላቅም ልክ አልሆንም። ብዙ ነገሮች ተሳስተው ነበር በስራ በምናምን እኔ እንጃ ብቻ የሆነ ግራ የተጋባው ሰው ሆኜ ነበር። አይ ቲንክ ኢቭን ማለት ነው እኔ ከሀገር ውጭ ነኝ እና ቤተሰቤ ጋር ክርስቲያን ሆኜ በቀን አንዴ ወይ ሁለቴ ካልደወልኩኝ በቃ አላቅም የሆነ ሌላ ታሪክ ነው የምገባው። ሙስሊም ሆኜ ግን ማለት ነው እዚሁ ቲክታክ ላይ ክርስቲያኖችን ነው ከክርስቲያኖች ጋር ንጽጽር ክርስቲያኖችን አስገብቶ ከማብሸቅ ምናምን ውጪ ቤተሰቦቼ ትዝ ብለውኝ ይብን አያውቁ። በሳምንት አንዴ ምናምን ነበር የምደውልላቸው። ዚስ ማች ከቤተሰቤ እስከ መራቅ፣ እንግዲህ ቤተሰብን የሚያክል ነገር የለም እና ከቤተሰቤ እስከ መራቅ ድረስ ማለት ነው አድርሶኝ ነበር። ይሄ በቃ አላቅም ሰርተውኛል እንዲህ በራሳቸው መንገድ። ብቻዬን እንደሆነ እንኳን አይተውኝም። ቲክታክ ላይ ኮንኩኝ እኔ ላይቭ ላይ ኮንኩ እኔ ሚዩት አድርጌ 8 ሆኖ ይገባሉ። እነሱ ናቸው ቤቱን ማኔጅ የሚያደርጉት። ከዚህ ከወጣው በኋላ ደግሞ በዋትስአፕ በመናምን በቃ እየተቆጣጠሩኝ ደውለውልኝ ሌላ ሰው እንኳን እንዳላዋራ ቁርአን ይከፍታሉ። ዚስ ማች በቃ ማለት ተቆጣጥረውኝ ነበር። በአጠቃላይ እኔን እነሱ ነው ማኔጅ የሚያደርጉኝ። እኔ አካሪ ብቻ ነው እኔ እንጂ እነሱ ነበሩ ማኔጅ የሚያደርጉኝና እኔ አልነበርኩም ጭራሽ። በቃ በአጠቃላይ በራስ መተማመኔ ሞቶ ነበር፣ ቶታሊ ሞቶ ነበር። አሁን ደግሞ እኔ እንጃ ልክ እኛ ጋር እንዳለ ነው ሙሉ ሰው ይሄ ብርሃን የእውነት ነው የምላችሁ። እኔ ሊዲያ ሻሃዳ ስትይዝ እንዴት ነበር ሄዳችሁ እዩ ሙስሊሞች ነበራችሁ ሲጀምራል እና ምንም አይነት ስሜት አልተሰማኝ። በድን የሆነ ሰው ታውቃላችሁ። ግን ማለት ነው ቤተክርስቲያንን አይቼ እያያችሁት ቤተክርስቲያንን ገብታችሁ መሳለም አለመቻል በጣም ነው የሚከብደው። ይሄን ስሜት እኔ ልገልጽላችሁ አልችልም። ቤተክርስቲያንን እያያችሁት ሚካኤል ቤተክርስቲያን ነበር የሄድኩት ለመጀመሪያ ጊዜ ማለት ነው። ወደ ክርስትና አልተመለስኩም፣ ግን ፊት ለፊቱ ቆሜ የሚካኤል ምስለ ስዕል እያየው መሳለም እየፈለኩኝ ግን እኔ ክርስቲያን አለመሆኔን ስለማቅ አለመሄዴ በጣም እየከበደኝ ነበረ። ዜን ፋይናሊ ወርጄ ግን ሄጄ ላይክ ልክ ወደ ቤተክርስቲያን ስገባ አልተጠመኩም፣ ምንም አላልኩም። ግን ልክ ስገባ ማለት ነው ክርስቶስ የእውነት ነው የምላችሁ ክርስቶስ የእውነት ፍቅር መሆኑን ያወቁት ላይክ እኔን ቆሞ እኔን ጣፍቼበት እኔን እየፈለገኝ ነው መሰለኝ። እግዚአብሔርን ነው የምላችሁ። ልክ እዛ ቤተክርስቲያን ስገባ የተሰማኝ ሰላም እኔ አላቅም። በቃ እዚህ ምድር ላይ ያሉ ምርጥ ቃላቶች ተደምረው እሱን ስሜት አይገልጹትም። ምንም ሳልጠመቅ ንስሐ ሳልገባ ማለት ነው ቤተክርስቲያንን አይቼ ብቻ ልሳለም እያሮጥኩኝ እንደ እብድ እያሮጥኩኝ የገባሁት። አስቡት ሰዎች ተቀምጠዋል ነጠላ ለብሰው እኔ ሂጃብ አድርጌ አባያ ለብሼ እንዲህ የሚወግሩኝ እየመሰለኝ ማለት ነው። የሚወግሩኝ ነው መሰለኝ ምን ታረጊያለሽ ምናምን ብለው ያንን ፊል እያደረኩኝ ገብቼ
ከዛ ልክ አላቅም ብቻ ቤተ መቅደሱ ጋር ሄጄ ስሳለም ክርስቶስ እኔን እየፈለገኝ ነበር። ከዛ አገኘኝ፣ አግኝቶ ሲያቅፈኝ አይነት ስሜት ነው የተሰማኝ እና ያለቀስኩት የእውነት ነው የምላችሁ ወደ ክርስትና ስመለስ ነው። እኔ ሻሃዳ ሲይዝ አላለቀስኩም፣ ምክንያቱም የለም መለኮት የለም፣ ይሄ ምንም በቃ መንፈስ የለም እዛ። የእግዚአብሔር መንፈስ ያለው እኛ ጋር ነው እና እኔ አላቅም እንዴት እንደምገልጸው ይሄን። አሁንና በፊት በጣም ነው የምለያየው፣ በጣም በጣም። አሁን ሙሉ ሴት ሆኛለሁ። እንደተጻፈው ሙስሊም ስትሆኑ ትጎላላችሁ። ሙስሊም ሴት ጎዶሎ ናት። ኤግዛክትሊ ይሄ ትክክለኛ ነገር የተጻፈ ትክክለኛ ነገር በቃ ትጎላላችሁ። አስተምሮቱ ራሱ ያጎላችኋል። እና በጣም በቃ አላቅም የሆነ ግማሽ ሩብ ነው የሆንኩት፣ ግማሽ አይደለም እንደውም። እና የሆነ ቃላት ያንሰኛል እሱን ስሜት ለመግለጽ። ወደ ክርስትና መምጣት እንዴትም በቃ እንዴትም ብዬ ልገልጸው አልችልም። ስለ እውነት የምሬን ነው። በቃ አላቅም ብቻ ይሄንን ይከብደኛል መግለጽ። ግን ያ ጨለማ ብቻ አልፏል፣ እግዚአብሔር ይመስገን። እና ቀጥሉ፣ ቀጥይ። ሌላ ጥያቄ አለሽ ውዴ? እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ማለት ያው አንዳንድ ጊዜ በአስተምሮ ደረጃም ብቻም ሳይሆን ራሳችንን በሰውኛ ደረጃ በማንነት ደረጃ ሃይማኖት ማነጽ አለበት ብለን እናምናለን እና ያስወጡሽ ነገሮች ከእስልምና ወደ ክርስትና እንድትመለሽ ያደረጉሽ ነገርና ማንነትሽ ላይ የተፈጠረ ለውጥ ለዚህ ደግሞ በጣም ጥሩ ማሳያ ነው ብዬ እኔ ፐርሰናሊ አምናለሁ። እንኳን ወደ ብርሃኑ መጣሽ እህታችን። አሁንም እንግዲህ ያለውን ነገር እግዚአብሔር ጨምሮ ጨማምሮ በቤቱ ከተጠሩት ብቻም ሳይሆን ከተመረጡት ውስጥ ዘይቱ አልቆባቸው ከተመለሱት ውስጥ ሳይሆን ዘይቱ ይዘው መቅረሳቸውን ያበሩ አርግሽ ያድርጋን ሁላችንንም። የእህት ወንድሞች እዚህ ላይም ታገለግሉትን እግዚአብሔር አምላክ ጨምሮ ጨማምሮ ይስጣችሁ፣ የነፍስ ዋጋ ያድርግላችሁ እላለሁ። አይ ቲንክ ጨርሰናል መሰለኝ አይደል ዳኑሻ? ግን ቆይ አንድ መናገር የምፈልገው ነገር። እሺ ነው ቀጥይ። እዚህ ክርስቲያን የሆናችሁ ወገኖች ማለት ነው ስለ ክርስትና ከመምህራን ከራሳችን መምህራን ተማሩ። ማለት እኔ እማያችሁ ልጆች ስላላችሁ ነው፣ ስፔሻሊ ሴቶች በተለይ ስለ ክርስትና ምንም ነገር ሳናቅ እንሄዳለን ወደ ንጽጽር ሰፈር እና እነሱ ደግሞ የኛን ደካማ ጎን ይሄ አለማወቃችንን መጠቀም ይፈልጋሉ እና አትሂዱ። መጀመሪያ የራሳችንን ትምህርት የኛ መጽሐፋችንን እናንብበው እንወቀው። እንደዛ አላለሁ እና ደግሞ ሙስሊም ወገኖቻችን እኔ አላቅም በምን እንደምጠራችሁ፣ ግን የእውነት ይሄ ነው ብርሃን። እኔ እናንተ ጋር ያንን ጨለማ አይቼው ታሳዝኑኛላችሁ። አሁን እኔ ጸልይላችኋለሁ፣ እግዚአብሔርን ነው የምላችሁ። በጣም ነው የምታሳዝኑ። ማለት ምን አይነት ጨለማ ውስጥ እስር ቤት ውስጥ እንዳላችሁ አይኑ አውቃለሁ። ስለዚህ አላቅም ሙስሊም ወገኖቻችን እስኪ ልባችሁን ክፈቱና ተማሩኑና ይሄንን የመሐመድን የመሐመድን አስተምሮ አላህን ካልጣላችሁት አውቃለሁ ልባችሁ ድፍን እንደሚሆን። ግን ልባችሁን ክፍት አድርጋችሁ መታችሁ ብትማሩ ደስ ይለኛል የእውነት። እና እግዚአብሔር ይምራችሁ ሙስሊም ወገኖቻችን። ክርስቲያኖች ግን በቃ አደራ ነው የምላችሁ። አንዳንድ ክርስቲያን ሴቶች በብዛት እማያችሁ በቃ አትሂዱ፣ ንጽጽር ቤት እንደውም አትግቡ፣ ፈለገ ጋር ሄዳችሁ ተማሩ። የእውነት ነው የምላችሁ። እና አመሰግናለሁ ናኑዬም ሁላችሁ። እኛም ስለመጣሽ እናመሰግናለን ሊዱዬ። ከተሞክሮች ከነበርሽበት ሁኔታ አንፃር የነበርሽበትን በደንብ ስላብራራሽልን ለከታች ላሉትም ላይ ላሉትም ለሁላችንም ትምህርት ስለሚሆነን መተሽ ይህንን የምስክርነት ቃልሽን ስለሰጠሽን እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን፣ ቃሉት ያሰማልን። በጣም እናመሰግናለን። ቴንኪዩ በጣም ሊዱዬ። እግዚአብሔር አምላክ እንግዲህ በቤቱ ያጽናሽ የኔ ውድ። በጣም ደስ ብሎናል። የምርም ሊዱን በደንብ ነው የምናውቃት።
በጣም ናኑ በጣም ብዙ ጊዜ እያስወረዱ ነው ሞዴሬተሮችሽ እና እኔ ብዙም ችግር የለብኝም መውረድ፣ ግን እንደዚህ አያስወርዱ ሰዎች። አይ ሞዴሬተር ነው እያለ እያመጣልኝ ስለሆነ ነው። እሱን ቼክ አድርጊ። ሌላ እምነት ያላቸው ሰዎች ካሉ ሊያስወርዱ ስለሚችሉ እኔ ችግር የለውም፣ ግን የሚያስተምሩ ነው። እንደዚህ ይሆናል። ቼክ አደርጋለሁ። ሞዴሬተር ለብሶ ስለምሰጥ ለዛ ይሆናል። ኦኬ እንግዲህ ወደ 4-5 የወጣው ማለት ነውና ብዙ ምን ችግር የለብኝም፣ ግን እንትን ማለት ነው የሚያስተምሩ ልጆች ካሉ ከመጡ ወንድሞች እንደነፉ ያሉ እንደዚህ አይነት መውረድ እንዳይኖር እንትን አድርጉ። ይቅርታ ማቋረጥ ፈልጌ አይደለም። እሺ ጋይስ ልንገርሽ ብዬ ነው። መውረድ እችላለሁ ግን አሁን ችግር የለውም። መምህር በቃ ይቀመጡ። እሺ ሊያቆይ ሊዱዬ እናመሰግናለን። እግዚአብሔር አምላክ ፍጻሜሽን ያሳምረው። እፎ ያለ አይደል? ቀጥል። ያነሳቻቸው አንዳንድ ነገሮች ላይ አለኝ። እንኳን ደህና መጣሽ ሊዱ። ዋናው የአንቺ መዳን ነው። ከዛ በኋላ ያለው በጣም ይቅርታ ተገባ። እውነት ሻላ አስወርድሽና ማማዬ አንዴ ትግባ ሀሳብ የሰጠችም ስለነበር ይቅርታ። እውነትዬ አስገባሻለሁ መልሽ። እኔ ልውረድ ታይ። እሺ ምስሩ ከወረደች በቃ ሁኚ። አልቆይም። አክቹአሊ ጀምዲ ቴክስትን አይቼዋለሁ እንትን እያለኝ ስለሆነ ነው። ጀምዲ ደውላለኝ በቃ እና እምቢ ስላለኝ ነው። ሜቢ ወይን አንተ እንትን በልልኝ አልመልስ ብሎኝ ነው። እንትናም ሶፊ እምቢ ስላለኝ ነው። እናንተ አይቼዋለኝ። ኤኒዌይስ እንኳን ደህና መጣሽ ብያለሁ። ሁላችሁንም ሰላም ብያለሁ። ቀጥሉ። ሀሳብ ልስጥና እኔ ልውረድ። እሺ በመጀመሪያ ሁላችሁን ሰላም ብያለሁ። ፎይ ወንድማችን ሰላም ላንተ እንደነፎዬ እህትና እህቶቻችን እዚህ ያላችሁ አይ ቲንክ ጄኤምዲ እና ሶፊያን ከረጅም ጊዜ በኋላ ነው ያገኘኋችሁ። ሰላም ለእናንተ ይሁን ብያለሁ በድጋሚ። እህታችን ሊዱ እንኳን በሰላም መጣሽ፣ በጣም ደስ ብሎናል። ግን ከዚህ በኋላ ሌሰን ይሆንሻል ማለት ነው። ህይወት በጣም በተለይ ሴትነት፣ የቲክቶክ ሴትነት በጣም ከባድ እየሆነ ነው እንደምናየውና ስለዚህ ተጠንቀቁ። በቃ ጥንቁቅ ሴት ሁኑ። ጥንቁቅ ሴት ታውቃላችሁ? ልባም ሴት በቃ እንደዛ ብትሆኑ እኔ በጣም መክራችኋለሁ። ልባም ሴት ሁኑ። ልባም ሴት ምንም ነገር አያምራትም። ልባም ሴት ጥንቁቅ ናት። ልባም ሴት ያም ይህም እየመጣ አጎትታትም። ልባም ሴት አስተዋይ ናት። ልባም ሴት በንግግሯ፣ በአለባበሷ፣ በሁኔታዋ ኢቭን በሳቋ ጥንቁቅ ናት። ልባም ናታ። እናት ናታ። እናትነት ደግሞ ታውቃላችሁ ምን ያህል ጥንቃቄ እንደሆነ እና አሁን ግን ቲክቶክ ከመጣ በኋላ ግን የሴትነታችሁን ጸጋ እያጠፋው ነው። እንዲህ ነበራችሁ? ራሳችሁን ታዘቡት እስቲ። እዚህ ያላችሁ እህቶቼ ማለት ነው። ቲክቶክ ከመምጣቱ በፊት የነበራችሁ ብርታት፣ ማስተዋል፣ ጥንቃቄ ምናምን አሁን አለ የለም? እና በጣም ሴትነታችሁ በደንብ ፕሊዝ ልባም ሴት ሁኑ። መጽሐፍ ቅዱስ እንደሚናገረው ልባምን ሴት ማን ያገኛታል ነው። በቃ ልባምን ሴት ማን ያገኛታል? ዋጓ ከወርቅ ከቀይ እንቁ በጣም በላይ ነው ይላል። እና ሁሌም ይሄን ነገር እናገረዋለሁ። አይኖ ሊሰለቻችሁ ይችላል፣ ግን እንድታስተውሉ ስለፈልግ ነው። በቃ ቀይ እንቁ አይገኝም። በጣም ያለፋል፣ በጣም ያደክማል፣ በጣም ውጣ ውረድ አለው፣ በጣም ውድ ነው። በዛ ላይ ማንም አያገኘውም። የሚያገኘውም ሰው በጣም ሊለፋ ይገባል። በጣም እና ሰው በጣም እኔ እባካችሁ በቃ ልባም ሴት ሁኑ። ቸችናት በቃ ምክሬ ልባም ሴት ሁኑ። ራሳችሁን አንዳንዴ ቆም ብላችሁ ምን እያወራሁ ነው? ምን እያረኩኝ ነው? ማን ነኝ እኔ? ማን ነው ውሌ? ማን ናት ጓደኛዬ? ማን ነው ጓደኛዬ? ማን ነው ሰርክል ያለው በዙሪያ ያለው? የኢሞሽን ጉዳይ አይደለም፣ የሆርሞን ጉዳይም አይደለም። ሴትነት ውበት ነው። ሴትነት ማስተዋል ነው። ሴትነት ጸጋ ነው፣ ጥበብ ነው። አዳም ረዳት የምትሆነው ብላ የተፈጠረችለት ናት። አይገርማችሁም? ረዳት ነው ስሟ ራሱ። ሴት ማለት ምትክ፣ አጥንትሽ ከአጥንቴ ስጋሽ ከስጋ ማለት ነው። ረዳት ናት። የሚገርማችሁ አጋዥ ናት። ይሄ ለሚደክመው አዳም አጋዥ ናት።
ኦኬ አጋዥ ናትና አጋዥ ሁኑ እንዴ በደንብ አጋዥ ሁኑ አደራና ልባም ሴት ሁኑ አጋዥ ሴት ሁኑ ከዚህ በኋላ እህታችን አሁን እስልምናው አይተሽዋል ኦኬ ጥሩ is fine ክርስትናውን እስከዚህ በኋላ አንድ ነገር ስተት ስለሆነ አይደለም የምንወጣው የመጣንበት ትክክል ስለሆነ ነው የምንጸናው እኔ አንቺ ሪኮመንድ ማድረግሽ ነው ከዚህ በኋላ አጥኒ ተማሪ በደንብ አንብቢ በቃ ያንን ያጠፋሽውን እድሜ ገደብ የእድሜ ዘመን ካሹ በምን በማንበብ ኮሙኒኬሽንሽን በማጠንከር ከእግዚአብሔር ጋር በጸሎት በተለይ ጸሎት ህይወት በጣም አስፈላጊ ነው በቃኛ ጸሎታችን ቲክቶክ ላይ ሆነ ጸሎታችን ወሬ ሆነ ጸሎታችን ዝም ብሎ ቺል ማድረግ ሆነ ማሾፍ መቀለድ አንዴ ሆነ በቃ ስሜታችን ሆነ ይመራና ስለዚህ አሁን በቃ ዝግት አርገሽ በርሽን ከእግዚአብሔር ጋር የምትናገሪበት የምታነብ መጽሐፍ ቅዱስ በቀን አንድ ምዕራፍ የምታነብበት በቃ አለ አይደለ ይሄን ነገር በድያለሁ ከዚህ በኋላ ግን እከሳለሁ የምትዩ በሱ አርጊ ስማርት የሆነው ሙቭ እሱ ነው ባይዘወይ እንጂ በቃ ወጥቶ ስለ እስልምናው በዚህ ወጥቶ ይሄ እሱ ነው በቃ እሱ ከአንድ ቀን በላይ አይሄድም ባይዘወይ አሁን ከዚህ በኋላ ፎከስ ማድረግ አለብሽ እና ፎከስ አርጊ ብልህ ሴት ሁኚ ብሬቭ ሁኚ ብልሃተኛ ሴት ሁኚ ውበትሽ ክርስቶስ አንደበትሽ ክርስቶስ እርጋታሽ ክርስቶስን የሚያሳይ ይሁን ከዚህ በኋላ በቃ ብዙ የምታፈሪበት ዘመን እግዚአብሔር ያድርግልሽ ጥበብ ማስተዋል እንግዲህ ካንቺ ጋር ይሁን እግዚአብሔር ካንቺ ጋር ይሁን መጨረሻሽን ያሳምር የሁላችን መጨረሻ ያሳምር እህቶቼ በርቱ እሺ በተለይ ሰው የምንከተለው ነገር ሰዎች እንደፈለጉ የሚጠመዝዙ ነገር አሁን ቅድም ታንቺ ስትናገር ተቆጣጥረኝ ነበር እንቢ ማለት እንኳን አልችልም ነበር አለች እንቢ ማለት እንኳን አልችልም ነበር አለች ይሄ ነው ብዙ በጣም እየጠላችኋለሁ እናንተ እንቢ ማለት እንዴት እንደመቼ እንደምትጀምሩ አለቀ እንቢ ማለት አለባችሁ እሺ ከምትሉ ይልቅ እንቢ የምትሉ ነገር ቢበዛ ህይወታችሁ በጣም ይስተካከላል እስቲ አስቡት አሁን የሆነ ሰከንድ ወስዳችሁ እሺ ያላችሁት ነገር ሁሉ ተጠቀማችሁ እሺ ያላችሁት ነገር ሁሉ አልተጠቀማችሁ እንቢ ያላችሁት ነገር ግን በጣም ተጠቅሟችኋል በህይወታችሁ እሺና እንቢ ያላችሁትን ስታነጻጽሩ እንቢ ያላችሁት ነው ለህይወታችሁ ጥሩ ነገር ያመጣ እሺ ያላችሁበት ዘመን ግን በጣም ብዙ ችግር ውስጥ ገብታችኋል ስለዚህ ከእንበርታ ጥንካሬ ይሉንታ ያይዛችሁ በነገረ ክርስቶስ በህይወት በዘላለም ህይወት ቀልድ የለም ድርድር የለም ህብረታችሁ ራሱ መለየት አለባችሁ ሶሻል ላይፍ ማህበራዊ ህይወት እንዳለ ሆኖ ግን መንፈሳዊ ህይወት ላይ ግን የዘላለም ህይወት ላይ ግን ቀልድ የለም እናቴም አባቴም ቢሆን ይቀራሉ ባይዘወይ እኔ ቲክቶክ በሰጣችሁ ፔጅን በጣም ብዙ ብሎክ አድርጌያለሁ በጣም ብዙ ብሎ ወደ 300 200 ሰው ብሎክ አድርጌያለሁ ለምን ይሉኝ ታይዘኛ ብሎክ ማድረግ በቃ ምንም የማይጠቅመኝ የማጠቅመኝ ከሆነ ሹሩሩ እያልኩ ህይወት የላበላሽ ለምበላው ነገር እንደምጠነቀቀው ለምሰማውና ለማው ነገር ምጠነቀቃለሁ ምክንያቱም ስንበላ ወደ ውስጥ ይገባል ስንሰማ ወደ ውስጥ ይገባል ስለዚህ አይምሮአችንን የሚያቆሽሽ ከክርስቶስ ፍቅር የሚያስወጣን ነገር ምንም ይሉን ታሪዛችሁ አይገባም ብሎክ BLOCK የሚባል ፊደል አለ ብሎክ አርጉ መጥቶ አይገላችሁ መታት ገላችሁ ሰው ምንም ይሉን ታንዳይዛችሁ መጨረሻ ላይ የምትጠየቁት በክርስቶስ ወንበር ፊት ስንቆም ለብቻ ነው የምንጠየቀው የቷልሽ ምን ሰራሽ ናት የምንጠየቀው እንጂ እንዲያው በቃ ሸሚዞሽ ይሆን ይሉን ታይዞሽ ይሆን አይደለም ጥያቄ እና እህታችን አላብዛብሽ እግዚአብሔር ይርዳሽ በደንብ አርገሽ የምታነቢበት ከእግዚአብሔር ጋር ኮሙኒኬት የምታረጊበት ታይሞች አመቻቺ ቲክቶክ ላይ አይደለም ክርስትና ያለው መሬት ላይ ነው ክርስትና ያለው ቅድም እንዳልሽው ቤተክርስቲያን ነርሹ ስለዚህ ቤተክርስቲያን ሜዲሽን አውቶሪቲ ከእግዚአብሔር ጋር ተነጋገሪ በርሽን ዘግተሽ ከእግዚአብሔር ጋር ፎከስ አድርጊ ከዚህ በኋላ ወደፊት መጽሐፍ ቅዱስ እንደሚናገረው የኋላይን ትቼ ወደፊት ወዳለው ጄን ዘረጋለው ነው የሚለው ያለፈውን ታዩ ከዚህ በኋላ እንደው ያለፈው ማውራትም አያስፈልግም በቃ ወደፊት አንቺን በህይወትሽ አንቺን በንግግርሽ አንቺን በቃልሽ አንቺን በብስለትሽ ክርስቶስን ስበኪ ከህይወትሽ እንማርብሽ ኦኬ እና እግዚአብሔር ይርዳሽ አባቶች ጸሎት ሁሉ ካንቺ ጋር ይሁን ፍጻሜሽን ያሳምርልን ሁላችሁንም ታገለግሉ እግዚአብሔር ይስጥልን አመሰግናለሁ ይቅርታ ካረዘምኩ አመሰግናለሁ እናመሰግናለን በጣም ዲያቆን ቃል ያሰማልን እግዚአብሔር ይስጥልን
ማማ ይልሻ እርግብ ምናምን ቀጥሉ። እሺ ሰላማችሁ ይብዛው። ቅድም ሰላም ብያለሁ። ዲያቆንም አግኝቻለሁ። እንዴት ናችሁ? ሊዱ እንኳን ደህና መጣሽ። እንኳን እግዚአብሔር ረዳሽ። ያው በዲያቆን ላይ መጨመር ማለት አንሷል እንደማለት ነውና ሁሉንም ነገር ተናግሮታል። ሁሉ ነገር ላይ መታቀብ እንዳለብን ነገሮችን ማስተዋል እንዳለብን ምናምን ነግሮናል እና በርቺ ነው የምልሽ እህታችን። እግዚአብሔር አምላክ በቤቱ ያጽናሽ። እንግዲህ ባንቺ ላይ ደግሞ እስቲ ክርስቶስን በፊት አስከፍተሽዋል። አሁን ደግሞ ክርስቶስ ወደሱ መተሽ ደግሞ ልጄ ብሎ ተቀብሎሻል። ልክ የጠፋው ልጅ ታሪክ ማለት ነው። ሉቃስ ወንጌል ምዕራፍ 15 ላይ አልፈልግም ብሎ ሄደ ያ ልጅ። ተመልሶ ሲመጣ ግን ጌታ አቅፎ የጠፋው ልጄ ተገኘ፣ ሞቶ የነበረው ሕያው ሆነ ብሎ እንደተቀበለው አቅፎ እንደተቀበለው ሁሉ ክርስቶስ ዛሬም ትተሹ ሄደሽ ተመልሰሽ ስትመጪ አቅፎ ነው የሚቀበልሽ። አዲስ ምዕራፍ ደግሞ ሰጥቶሻልና ያንን አዲስ ምዕራፍን አዲስ የሆነ ህይወት ነው የተሰጠሽ፣ እንደገና ልጅነት ማለት ነው። ስለዚህ ይሄን ልጅነትሽን ደግሞ እንዴት ሆነሽ ነው ናታኔ መሆንሽ የምታገለግዩ? ካንቺስ ሌሎች ምን ይማራሉ የሚለውን በመክሊትሽ ምን ታገለግያለሽ የሚለውን ካንቺ ሌሎች ልጆች ደግሞ ተምረው የሚያገለግሉ ብዙዎችን ምሳሌ የምትሆኝ አይነት እንድትሆኚ እግዚአብሔር ይርዳሽልሻለሁ እህታችን። በርቺ። ቃሎት ያሰማልን ዲያቆን፣ ቃሎት ያሰማልን ማማይ። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። እርግብ ሚስራ እንትን እርግብ አለሽ ሶሲ ይሰማል? ትሰሚያለሽ? አሁን ሀንዬ ቀጥይ። አስተያየት የለሽም እዚህ ላይ የምትይው የምትጨምሪው ነገር ካለ? ሊዱዬ እንኳን ደህና መጣሽ። እግዚአብሔር አምላክ ስለረዳሽ የተመሰገነ ይሁን። በርቺ፣ ጠንክሪ፣ በቤቱ አጽናሽ። ምንም ጨምሮ ነገር የለም። ዲያቆን ሁሉንም ነገር ተናግሮታል። አመሰግናለሁ። እሺ ሶሲዬ፣ ማማይ ቀደም ስታወሪበት የነበረው ርዕስን ትንሽ ስላነሳች እዛ ላይ ትቀጥያለሽ? አኒ ይመችሻል? በሴቶች ዙሪያ አሁን እሷ ካስወጣት ነገሮች ውስጥ በዋነኝነት የጠቀሰቻቸው ቅድም እናንተም አንቺና ፎይ ስታነሱት ነበረ። የመጀመሪያው ከሴቶች ጋር በተያያዘ ነው። ሁለተኛ ከመገለጥ ጋር፣ ሶስተኛ ደግሞ የመሐመድን ስብዕና ማንስታለች እና እዚህ ላይ እስቲ ሂዱበት። ያ ቅድም አዳምጣናለች ብዬ አስባለሁ። በሴቶች ዙሪያ ላይ አንዲት የሙስሊም ሴት ተስፋዋ ምንድን ነው ወይም ደግሞ እስልምና የሰጣት ክብር ለሷ ሞራል ምን ያህል ይጨነቃል የሚለውን ነገር ስንመለከት በእስልምና ላይ የምናገኘው ነገር የለም። ይልቁንም ጭራሹኑ የሞራል ጫና እንዳለባት እንደውም ለሱ ስሜት ብላ እሷ ራሷ በመላእክት እስከ መረገም ድረስ የምትደርስ ሴት እንደሆነች ሐዲሳት ቁርአን የሚናገረው ነው። እሱን በመላእክት መረገም ብዬ ተናገርኩት። ለምንድን ነው? ሐዲሳቱ ስለሚናገር የሱን ስሜት ካልጠበቀች ወይም ደግሞ እሱ በሚፈልገው ሰዓት እሷ ወደሱ ካልደረሰች አላህ ለዛ ለወንዱ ልጅ ስሜት ተጨንቆ መላእክን የሚያህል ግዙፍ የሆነ አገልጋይ ልኮ እንደሚያስረግማት ይናገራል። ለምሳሌ በሰሒህ ቡኻሪ 3237 ላይ አቡ ሁረይራ የዘገበው ሐዲስ የአላህ መልእክተኛ እንዲህ ብለዋል፣ እንዲህ አሉ። ሴት ልጅ ባሏ ወደ አልጋ ቢጠራት ለግንኙነት ማለት ነው ቢጠራት እናም እሷን ቢብትልና ተቆጥታ እንዲተኛ ብታደርገው መላእክቶች እስኪነጋ ድረስ ይረግሟታል ይላል። ኢማጂን አላህ ለዛ ለወንድ ልጅ ስሜት ተጨንቆ ያቺ ሴት ወይ ማንስትሬሽን ላይ ልትሆን ትችላለች ወይ የሆነ ነገር ላይ ልትሆን ትችላለች፣ ፍላጎቷም ላይ ሆንም ይችላል። ኦኬ። ስለዚህ ያንን ወንድ አልፈልግም ስላለች አላህ ለዛ ለወንድ ልጅ ስሜት ተጨንቆ ምን ያደርጋል? መላእክትን የሚያህል ስንት መናፍስት የሆነ አገልጋይ
ነፍሳትን ለማዳን የሚመጣን ግዙፍ የሆነን አገልጋይ መልአክ ልኮ እንዲረግማት ያችን ሴት ማለት ነው። ሌሊቱን ሙሉ ስትረገም ታድራለች። ኦኬ ስትረገም ታድራለች። ግን መጽሐፍ ቅዱስ ይሄንን እንዴት ነው የሚለን? ኦኬ የሱን ፍላጎት ብቻ እንድታሟላ ምናምን ነው አይደለም። ለምሳሌ ያህል እቺ ሴት በተቃራኒው እሷ ስትጠራው እሱ እምቢ ማለት ይችላል። እሷ ስትጠራው እሱ እምቢ ማለት ይችላል። ለምሳሌ የአራት ሴት ባለቤት ነው ሰውየው። የአራት ሴት ባለቤት ከሆነ ዛሬ ፋጢማ ጋር ሊሆን ይችላል፣ 3 ቀን ፋጢማ ጋር ሊሆን ይችላል፣ 3 ቀን ደግሞ አይሻ ጋር ሊሆን ይችላል፣ 3 ቀን ደግሞ ዘይነብ ጋር ምናምን ሊሆን ይችላል። ያቺ ሴት በምትፈልገው ሰዓት አይገኝም። ተራሽ አይደለም ነው የሚላት። እሱ ይረገማል እንደዚህ ስላለ አይባልም። ተራሽ አይደለም፣ ተራሽን ጠብቂ፣ 3 ቀን እሷ ጋር ስለማደር በዛኛው ሳምንት ነው ያንቺ ተራ ነው የሚላት ማለት ነው። ተራሽን ጠብቂ ይላታል ማለት ነው። አስባችሁታል? ያቺ ሴት ምን ያህል ሞራሏ እንደሚነካ። ያቺ ሴት ብትፈልገው እንኳን አይ ተራሽ ዛሬ አይደለም ተብላ ነው የሚመለስላት ማለት ነው። ምክንያቱም ተሯን ጠብቃ ቀን ቆጥራ ነው ያ ሰው ወደሷ የሚመጣው። ገና ሂሳብ ደምራ ሐሙስ፣ ሰኞ፣ ማክሰኞ ብላ ቆጥራ ነው ወደሷ የሚመጣው ማለት ነው። አሁን ይሄንን ስትመለከቱት ራሱ እንደው እንደ ባለ አእምሮ እንዴት ነው ያቺ ሴት የሚሰማት ስሜት የለም ማለት? እሷ በምትፈልገው ሰዓት ወይ ፋሚሊዋ መተው ሊሆን ይችላል እኮ ወይ የሆነ እንግዳ መተውባት ምናምን ሊሆን ይችላል። ተሯ ካልደረሰ ወይ ደውላ ሁለተኛዋን ሚስቱን እንደው ዛሬ ፋሚሊ ስለመጡ እንደው ዛሬ እኔ ጋር ቢያድር ትፈቅጂልኛለሽ ብላ ታስፈቅዳታለች ማለት ነው። ያቺኛዋን ባለተሯን ሴትዮ አስባችሁታል? ባልህን እንደ ዕቃ ስትዋዋሰው እንደው ዛሬ ፋሚሊ ስለሚመጣ እንደው እኔ ጋር ቢሆን ተራው ያንቺ ነውና ብትፈቅጂልኝ ብለህ ታስፈቅዳለህ ማለት ነው። ይሄን ጥያቄ ጠይቀን ምንድነው ያሉት? አይ ሴቶች እርስ በርሳቸው ከተስማሙበት እኮ ይሄንን ራሳቸው የሚፈቱት ነገር ነው ብለው መልሰውልናል። ኦኬ እንዴት ነው የሚፈቱት? እንዴት ነው የሚግባቡት ብለን ስንል እንግዲህ እንደው ዛሬ እኔ ጋር ቢያድር ፋሚሊ እናትና አባቴ ይመጣሉ ብላ ነው የምታስፈቅዳት አይደል? ዕቃ መዋዋስ ማለት ነው። በፈጣሪ ማለት ይሄ እንዴት ነው ይሄ ለሴት ልጅ ክብር ሊሆን የሚችለው? ባልሽን እየተዋሹ ማለት ነው። ከዛ ሲጨርስ ደግሞ ይሄዳል። ከዛ ተራሽን ትጠብቂያለሽ ማለት ነው። ይሄ ትልቅ ክብር ነው ለእስልምና፣ ለሙስሊም ሴት ይሄ ትልቅ ክብር ነው። እሱ ብቻ አይደለም፣ ይሄንን ሁሉ መስዋዕት ከፍላለት 4 ሴት ጋር ሄዱ። ተሯን ጠብቃ ማክሰኞ ነው ወይስ ሮብ ነው የኔ ብላ እሱን በማሰብ ራሱ ቀኗ መቼ እንደሆነ እሱ ሲመጣ ደግሞ ሽርጉዱን አስቡት። እዛችኛዋ ሚስቱ ጋር ምን አይነት እራት አብልታው ይሆን? በቃ ጭንቀቱ ራሱ ያችኛዋ ሚስቱ ምን አይነት ቁርስ ሰርታለት ይሆን? እኔ ምን ልስራለት? ማበድ እኮ ነው፣ በጌታ ስም ማበድ እኮ ነው። አስባችሁታል? ያችኛዋ ሚስቱ ይሄንን ምግብ ከሰራችለት እኔ ደግሞ የሚጣፍጥ ይሄንን ልስራለት። በቃ በዛ ሐሳብ ራሷን ታስጨንቋለች። ልጅ አለ፣ እንደዚህ አይነት ነገሮች ላይ ደግሞ ትያዛለች። እነዚህን ሁሉ ተጨንቃ ለዚህ ሁሉ ስሜቱ ተጨንቃ ምን ይላታል? በጀሃነም ውስጥ ዘወታሪ ነሽ ይላታል፣ ሴቷን ማለት ነው። አስቡት የሱን ስሜት እንደዚህ የዚህ ነሐል ጠብቃለት የዚህ ነሐል እንትን ብላለት ምን ይላታል? ጀሃነምን የሚሞሉት ሴቶች ናቸው። ምክንያቱስ ተብሎ ሲጠየቅ ሰሂህ ቡኻሪ 304 ላይ ምክንያቱም ይሳደባሉ፣ አይጾሙም፣ አይጸልዩም የሚል ምክንያት ነው የደረደረው። ለመጾም ራሱ እኮ ባልሽን አስፈቅጂ ብሏታል እስልምና። አንዲት ሚስት ስትጾም በራሱ ባሏ መፍቀድ አለበት ነው የሚለው። ኦኬ ባሏ ካልፈቀደ እኮ ያቺ ሴት መጾም አትችልም። ምናልባት ያለ ማስረጃ እንዳትሉ ሰሂህ ቡኻሪ 5192 ላይ ይሄው አቡ ሁረይራ ነው የዘገበው። ምን ይላል? ነብዩ እንዲህ አሉ፣ አንዲት ሴት ባሏ ካልፈቀደላት በቀር መጾም የለባትም። አስቡት፣ ለሱ ስሜት ተጨንቃ ማለት ነው። ለምሳሌ እሷ ዛሬ መጾም ትፈልጋለች። ጾም ማለት አንድ ከአምላክ ጋር የምትገናኙበት የንስሐ መንገድ ነው። ያንን የንስሐ መንገድን እንኳን ባሏ መፍቀድ አለበት ከአምላኳ ጋር ለመገናኘት ማለት ነው። ባሏ ካልፈቀደ መጾም አትችልም። ባለመጾምሽ ደግሞ የጀሃነም ዘወታሪ ነሽ ይላታል። ባለመጾሟ ደግሞ የጀሃነም ዘወታሪ ናት ይላታል።
አስፈቅጂ ብሏታል። እሱ የማይፈቅድላት ለምንድን ነው? ለራሱ ስሜት እንትን ብሎ ማለት ነው። ሐዲስ አለ ይኸውላችሁ። ይሄ ሐዲስ ነብዩ ምን ብሎ እንደመለሰ ማለት ነው። በዚህ ሐዲስ ላይ እቺ ሴት እንትን አድርጋ ነው ትጾማለች፣ በጣም ትጾማለች፣ በጣም ትጸልያለች፣ በጣም ትጾማለች። ሱናን አቢ ዳውድ 2459 ላይ ነውና በጣም ትጾማለች፣ ትጸልያለች። ስትሰግድ ደግሞ 2 ሱራዎችን ትቀራለች በምትሰግድ ሰዓት ማለት ነውና ደበደባት ባሏ። አቡ ሰዒድ አልኩድሪ እንደዘገበው እንዲላል እኛ ከሳቸው ጋር እያለን አንዲት ሴት ወደ ነብዩ መጣች። እሷም እንዲህ አለች፣ የአላህ መልክተኛ ባለቤቴ ሳፍዋን ኢብኑ መቷታል፣ ስሰግድ ይደበድበኛል፣ ስጾም ጾመኛ ያደርገኛል ማለት ያገድፍብኛል ማለት ነው። ጾመኛ ያደርገኛል። ፀሐይ እስክትወጣ ድረስ የንጋት ሰላት አይሰግድም፣ እሱ አይሰግድም። እሷ ስትሰግድ ግን እንዳትሰግድ ጾማን እንትን ይልባታል፣ ግንኙነት እያደረገ ማለት ነው። ከዛ እስክትወጣ ድረስ ሶላትን አይሰግድም ስላለችው ነገር በቦታው የተገኘው ሳፍዋንን ጠየቀው። ነብዩ ለምንድነው የማትሰግደው? ለምንድነው የምትመታት ብሎ ጠየቀው ማለት ነው። ከዛ ለምንድነው የምትመታት ተብሎ ሲጠየቅ ተደብድባ ነው የመጣችው እሷ ማለት ነው። የአላህ መልክተኛ ሆይ ንግግሯን ስሰግድ ይደበድበኛል፣ እሷ ስሰግድ ይደበድበኛል ላለችው አለ እሷ 2 ሱራዎችን በሶላት ላይ ታነባለች፣ እኔም ከለከልኳት። ኦኬ ለምን ከለከላት? እሳቸውም ነብዩም ምን አሉ? 1 ሱራ በሶላት ወቅት ከተነበበ ይህ ለሰዎች በቂ ነው፣ 2 ሱራ ለምን ታነቢያለሽ? ለሱ ስሜት ተጨናቂ ነው ያላት ነብዩ ራሱ። እቺ ሴት በጣም ሃይማኖተኛ ነች። ስትሰግድ 2 ሱራዎችን ትቀራለች፣ በጣም ትሰግዳለች። ባልዩ ደግሞ አይሰግድም፣ እሱ ለስሜቱ ብቻ ነው እንትን የሚለው። ስለዚህ ደበደባት። ለምንድነው ጸሎት የምታበዡ? እኔ ለስሜት አትጨነቂም ወይ ብሎ ማለት ነው። ደብድባ ፍትህን ፍለጋ ወደ መሐመድ ስትመጣ ግን ምንድነው ያላት? እንዴ አንቺ ለምንድነው 2 ሱራ ለምን መታህ ሲባል እሷ ሶላትን ታበዛለች፣ ስትሰግድ 2 ሱራዎችን ነው እንትን የምትለው የምትቀራው። ከዛስ ነብዩ ምን ቢል ጥሩ ነው እንዴ? ካዲያ እኮ ቆንጆ ነው፣ ከአምላክ ጋር የምትገናኝበት መንገድ እኮ ነው፣ በርቺ ምናምን ነው። ኖ 1 ሱራ ካነበብሽ በቃሻል፣ ምንድነው አንቺ ደግሞ ታካብጁ ነው ያላት። ለሱ ተጨነቂ ነው። ኦኬ በሶላት ወቅት 1 ሱራ በሶላት ላይ ከተነበበ በቂ ነው ብሎ ተናገረና ሳፍዋን ቀጠለ። ምን አለ? ጾሜን እሷ ደግሞ ምን ብላ ተናገረች? ጾሜን እንድፈታ ያደርገኛል ላለችው ደግሞ አለ ጾምን ትወዳለች፣ እኔ ወጣት ነኝ፣ ራሴ መቆጣጠር አልችልም። እሷ በጣም ጾምን ታበዛለች፣ እኔ ደግሞ ወጣት ነኝ፣ ራሴ መቆጣጠር ለስሜቱ ማለት ነው። አስቡት። ከዛስ ራሴን መቆጣጠር አልችልም፣ እኔ ወጣት ነኝ። የአላህ መልክተኛ እንዲህ አሉ፣ ሴት በባሏ ፍቃድ ካልሆነ በቀር መጾም የለባትም። ስትጾሚ እሱን አስፈቅደሽ ጾሚ። ምንድነው አንቺ ጾም የምታበዡ ነው ያላት። እሱ እኮ ተጨንቋል እዚህ ጋር። እሱ ተጨንቋ አንቺ ልጾም ትያለሽ ወይ? እሱ ተጨንቋ አንቺ 2 ሱራ ትቀሪያለሽ ወይ? ማንነሽ አንቺን የተባለችው? ስትጾም እንኳን ባሏ መፍቀድ አለበት እየተባለች አይ እሱ ካልፈቀደ መጾም የለብሽም ተብላ ባለመጾሟ ደግሞ የጀሃነም ዘወታሪ ነሽ ይላታል በሌላ ሐዲስ ላይ። እስልምና አከበራት፣ በጣም አላቃት፣ በጣም አከበራት፣ በጣም ማለት ነው። እኔ በጣም የሚገርመኝ ምን አይነት እኔ ኮንፊደንሳችሁ ራሱ አደንቀዋለሁ። ጌታ ምስክሬን እስልምና ሴት ልጅ አክብሯል ብላችሁ ለምትናገሩበት ንግግራችሁ ራሱ እኔ ኮንፊደንሳችሁን አደንቀዋለሁ። ለምትናገሩት ንግግር ራሱ ማለት ነው። ብትደፈር አንዲት ሴት ብትደፈር ወይም ደግሞ ዚና ስትሰራ ብትገኝ፣ ለምሳሌ አንድ ባልና ሚስት አሉ አይደል? አንድ ባልና አስገቧቸው በነገራችን ላይ መልስ ልስጥ ብሎ የሚናገሩትን አንድ ባልና ሚስት አሉ አይደል? ለምሳሌ ዚና ስትሰራ ተገኘች ያቺ ሴት ወይም ደግሞ ሰውየው ዚና ሲሰራ ተገኘ። ያ ሰው ዚና ሰርቷል ተብሎ እንዲቀጣ ወይም ደግሞ ይሄ ሰው ዝሙት ሰርቷል ለመባል ራሱ ምን ማድረግ አለበት? 4 ምስክሮች በአይናቸው ማየት እንዳለባቸው ያለባቸው ማስረጃ ማምጣት አለበት። ያቺ ሴት ዚና ሰርታለች ብሎ ለመክሰስ ማለት ነው፣ ለማሳየት። እንደው በፈጠራችሁ ይሄ አእምሮ ራሱ ይቀበላል? ለምሳሌ አንድ ወንድ ልጅ ዚና ሊሰራ ነው፣
ዚና ሊሰራ ሲል ኑ 4 ሰዎች እዩኝ እሺ ብሎ ጠርቷቸው ነው የሚሰራው። ኑ እዩኝ እሺ ለምስክርነት አይናችሁ ተመሳሳይ ማየት አለበት። ሁለቱ ለራቁቱን ሆነው እንኳን ቢያዩት ተቀባይነት የለውም። ቀጥታ ማየት አለባቸው ነው የሚለው። ኦኬ እሱ ያንን ዚና ሲሰራ ጠርቷቸው ኑ እዩኝ እሺ ቀጥታ ማደርገው ነገር ምንም አይናችሁ ወለም ዘለም ሳይል እዩኝ ብሎ ነው የሚሰራው። እሺ አራቱም አዩ እንበል። ለምሳሌ 3ቱ አዩ ሊተራል ማለት ቀጥታ ፈትዋውን አሳያችኋለሁ። ቆይ አንድ ጊዜ 1-2 ደቂቃ ጠብቁኝ። አንድ ጊዜ እሺ እርግብዬ ሌሎቻችሁ መጨመር የምትፈልጉት ካለች ላይ እስከዛ እስክትመለስ አንዳንድ ነገር በሉን። ቤላ እንኳን ደህና መጣችሁ አዲስ የገባችሁ። እሺ ነብያዶላችሁ ምንድን ናችሁ? ቀጥሎ ነው አሁን ስለገባው ደስማ። እሺ ቤላዬ ማማዬ መጣሽ? ኦኬ ለምሳሌ ያህል አንዲት ዚና የሰራች ሴት ወይም ደግሞ ዚና የሰራ ወንድ ኦኬ ዚናን ሰራ እንበል። አንድ ጊዜ ልክፈትላችሁ። ዚናን ሰራ እንበልና ያ ሰው ዝሙተኛ ለመባል ምንድነው ማድረግ ያለበት? ታየው ተገልጬላችሁ ነበር። ኦኬ ዚናን ሰራ ለመባል ምንድነው ማስረጃ ማምጣት ያለበት? ለምሳሌ ባልና ሚስት ሆነው ልክ ሚስቱ ስትመጣ እሱ ዝሙት እየሰራ ነው። ዝሙት እየሰራ ያንን ዝሙት የሰራውን ሰውዬ ዝሙት አማገጠብኝ ብላ ለመክሰስ ምን ማድረግ አለባት? ይሄው እስልምና ሸሪዓቸው ከሐዲሱ ማሳያቸዋለሁ ከፈለጋችሁ። ነብዩ ተጠይቆ 4 ምስክር ማምጣት አለበት እሷን ዚና ሰራች ብለ ለመክሰስ ብሎ ጠይቋል። መልሷል። ይሄው ፈትዋ ቁጥር 8851 ላይ ተመልከቱት። የተጠየቀው ጥያቄ ምንድነው? በዚህ ዘመን ዚናን የሚያደርጉ ወንድና ሴት ላይ 4 ምስክሮች እንዴት ይቀርባሉ? ዝሙት የሚሰሩ ወንድና ሴት ላይ 4 ምስክሮች እንዴት ነው የሚቀርቡት የሚል ጥያቄ ተጠየቀ። ያው አላነብላችሁም እንዲሁ ስክሪንሻቱን እንዲያስቀምጥላችኋለሁ። ስክሪንሻት አድርጋችሁ እናንተ ከፈለጋችሁ ታነቡታላችሁ። እንዴት እነዚህ 4 ምስክሮች መቅረብ እንዳለባችሁ ማለት ነው። እነዚህ 4 ምስክሮች ሊተራል ማየት አለባቸው። መርፌና ክር ሆነው ማየት አለባቸው። አለበለዚያ ግን ተቀባይነት የለውም። ሴት ከሆነ ሲጀመር ተቀባይነት የላትም ሴቱን ለምስክርነት። 4 የሆኑት 8 ሆና ነው የምትቀርበው። ምክንያቱም አንድ ሴት በአንድ ወንድ ላይ 2 ናት ተብላ ስለምትታመን ማለት ነው። ኦኬ በዚህ አይነት የፈለገውን ዝሙት እየሰራ ባልየው 4 ምስክር ከየት ታመጣለች? እሱ ስትጮህ ብታድር እነዛ 4 ምስክሮች እሱን የሚጠብቁት ወይም ቀጥሯቸው አይደለ ዛጋ ጠብቁኝ አይላቸው። እሱ ዚናን ሊሰራ ሴትንም ለመድፈርም ቢፈልግ ቢችል 4 ምስክሮች ኑ መርፌና ክር ሆኜ ተመልከቱኝ አይላቸውም እኮ። እንዳጋጣሚ ነው ሰው የሚያየው አይደል? ያ ለምሳሌ 3ቱ ሊተራል አይተው አንዱ ወይ ሌላ እንቅስቃሴን ቢያይ ተቀባይነት የለውም። ቀጥታ 4ቱ ማየት አለባቸው ተመሳሳይ ይሆነን ማለት ነው። ይባ እንደው አእምሮ ራሱ ይቀበለዋል በጌታ ስም። በለዋ ላይ 10 የማገጠ የምታመጣቸው ምስክሮች በራሱ ይገረፋሉ። ላሳያችሁ እነዛ ለምሳሌ 3ቱ አይተው አንዱ በሌላ ቢያይ ማለት ነው ወደ ሌላ ነገር አይቶ ሌላን እንቅስቃሴ ለምሳሌ መርፌና ክር ሆነው አንዱ አየ፣ አንደኛው ደግሞ የሆነ ራቁታቸው ምናምን አልጋ ላይ አየ። ያ ተቀባይነት የለውም። ለምሳሌ አንድ ብድርብስ ውስጥ ሆነው ኡስታዝ አቡ ሀይደር ሲያብራራ አይታችሁታል። አንድ ብድርብስ ውስጥ ራቁታቸውን ሆነው እንኳን ቢታዩ ዚናን ሰሩ ተብሎ አይከሰሱም ነው ያለው። አሰማችኋለሁ ከፈለጋችሁ አሰማችኋለሁ። ኡስታዝ አቡ ሀይደር ያብራራው ማለት ነው። አንድ አልጋ ላይ አንድ ራቁታቸውን ሆነው እንኳን ዚናን እየሰሩ ነው ተብሎ አይከሰሱም። ኢማጂን 4ቱ ምስክር ተመሳሳይ የሆነ ማስረጃ ከሌላቸው ምን አይነት ግርፋት እንደሚገረፉ ላሳያችሁ። እንዴት እንደሚለጠለጡ 80 ግርፋት ይቀጠቀጣሉ። ይሄው ሱረቱል ኑር ምዕራፍ 24 ነው ቁጥር 3 ላይ እንዲላል። ኦኬ
እሺ አንድ ጊዜ ላውጣላችሁ ቀን አይያላችሁ እንዴት እንደሚገረፉ እነዚህ ሶስቱ እኮ ሊትራል አይተዋል አንዱ ብቻ ሌላ እንቅስቃሴን ስላየ ምስክርነታቸው ውድቅ ይሆንና እንዴት እንደሚገረፉ ዝሙተኛይቱና ዝሙተኛው ከሁለቱ አንዳንዳቸውን ያላገቡ እንደሆኑ 100 ግርፋት ግረፏቸው አለ ይሄ እንትን ካሉ ማለት ነው ከዛስ በእነርሱም በአላህ ፍርድ ርህራሄ አትያዙ ከዛስ በአላህና በመጨረሻው ቀን የምታምኑ እንደሆናችሁ እንትን አትበሉ አትራሩ ቅጣታቸውንም በመእመናን ጭፍሮች ይገኙበት ይላቸዋል ከዛስ ዝሙተኛና ዝሙተኛይቱ ወደ አጋሪቱ እንጂ አያገባም አሁን ለምሳሌ ዘዳግም ላይ ይመጡና ዘዳግም ምዕራፍ 22 ላይ አንዲት ሴት ካመነዘረች ከደፈራት ከሱ ጋር እንድትኖር ነው የሚያዘው እስልምና መጽሐፍ ቅዱስ እንዴት ተደፍራ እንዴት ከሱ ጋር ትኖራለች ይላሉ አይደል ዘዳግም ምዕራፍ 22 ቁጥር 28 ላይ ያለው በራሱ በነገራችን ላይ በራሱ ፍላጎት ነው እዛ ጋር ራሱ ሊሚት አድርጎ ስትገቡ በራሷ ፍላጎት ነው ያቺ ሴት ከዛ ወንድ ጋር መኖር ትፈልጊያለሽ ወይስ አትፈልጊም ተብላ ነው ተጠይቃ ራሱ የምትኖረው ራሱ ማለት ነው ተገዳ አይደለም እዚህ ጋር በራሳቸው መጽሐፍ ምንድነው የሚለው ዝሙተኛው ዝሙተኛይቱ ወይም አጋሪቱን እንጂ ሌላን አያገባም ያ ወንድ ያቺን ያዘሞታትን ሴት ነው እንጂ የሚያገባው ሌላን ማግባት አይችልም ይሄንን የታርጋችሁት ነው እናንተ መጽሐፍ ቅዱስ ላይ ለመተቸት የመጣችሁት ሙስሊም ወገኖቻችን ይሄ የታርጋችሁት ነው ሶ ምንድነው ላሳያችሁ የፈለኩት እነዚህ ምስክሮች እንኳን ማለት ነው ሲመጡ እነዚህ ምስክሮቹ ማለት ነው ሲመጡ ቀጥታ አካላዩ ስንት ይገረፋሉ ይሄው እነዚህ አጥብቆች ሴቶች በዝሙት የሚሰደቡ አለ ከዚያም 4 ምስክሮች ያላመጡ 80 ግርፋት ግረፏቸው 4 ምስክሮች ሳታመጣ አንዲት ሴት ባሊ ሶስቱ ካይተው ሊሆን ይችላል አንዱ ግን በትክክል ስላላየ 80 ግርፋት ትለጠለጣለች ከነ ምስክሮቿ ማለት ነው 4 ምስክር ቀጥታ መርፌና ክር ሆኖ ስላላመጣች ጭራሽ ፍርዱ እሷ ላይ ይመጣል ማለት ነው ባሏን እንደፈለገው ነገም ያመጣና እንትን ይላል ይተኛል ከዛ 4 ምስክር የለም በቃ 4 ምስክር እሱ ዘበኛ ቀጥሮ አይደለም እኮ እንትን የሚለው ሶ ከዛስ እስልምና ለኔ ክብር ሰጠኝ ለሞራልሽ ቢጨነቅ ኖሮ እንደዚህ አይነት ስርዓትን አይፈጽምም ነበር ለሞራልሽ ቢጨነቅ ኖሮ አንቺ እንድትመጪ አያዝም ነበር ሱረቱል ኒሳ ቁጥር 34 ላይ ማመጻቸውን የምትፈሩትን ሴቶች ገስጿቸው በአልጋም ተለዩዋቸው ምቷቸው በደንብ አስተውሉ ቃሉ ማመጻቸውን የምትፈሩትን አምጻ አይደለም እሱ ምናልባት ከሰጋ ነው እንደው ሚስቴ ይሰም እንዲማ በቃ የሆነ ስሜት ይሰማዋላ እሱ ስጋት አደረበት ፈራ ሚስቴ ያመጻችብኝ ነው ምናምን ብሎ ፈራ ስለዚህ ስለፈራ አልጋ ይለያታል በነገራችን ላይ አልጋ ከመለየትና ከዱላ አልጋ መለየት ትልቅ ህመም ነው በትዳር መሃል ማለት ነው ሶ እስልምናው ምንድነው የሚለው አልጋህን ተለያት ገስጻት ምታት ከዛስ ሊቃውንቶች ይመጡና ምታት ሲልኮ በጥርስ መፋቂያ ነው ምታት ያለው እንጂ እንድትጎዳኮ አያዝም ይሏቸዋል በጥርስ መፋቂያ ጥርስ ነች እነሱ የሚፈቃት በጥርስ መፋቂያ እንዴት ነው ሰው የሚደበደበው በጥርስ መፋቂያ ጥርስ ነች እሷ ይሄው ሐዲሳቱ ግን ስርዝ ድልዝ አድርገው እየተደባደቡ ሚስቶቻቸውን እየቀጠቀጡ ነው መናገር ይቻላል ትችላለህ እሺ መታቀርበው እንትን ጥቅሶች እንዳለ ሴት ልጅ ከእስልምናና ከክርስትና የትኛው ሴት ልጅን አክብሯን እንትን አድርጎ ተጨምቆ ሐሳቡን እንትን ስለው እንደዛ ነው እስልምና ሴት ልጅ አክብሯታል ብለ የምትለውን ጥቅስ ሲስጠን እሺ የክርስትናን ልስጥሽ እንዴት እንዳዋረዳት እስልምናው ላይ መልስ የለም መቀጥቀጧን አታሳየኝ እኔ አንደበት መፍቻቸው ራሱ ኮኛ ነን በነገራችን ላይ እስልምናው መሰረቱ ራሱ እኛ ላይ ታኮን የመጣው አሁን ስለ እስልምና ያወራን ታነሳለ በነገራችን ላይ አንድ መጽሐፍ ቅዱስ ክፍል አንተ በክርስትና ሴት ልጅ
በቁርአኑን ጨርስና በክርስትና ላይ ሴት ልጅ እንዲህ ተብላለች ብለህ መጥቀስ የምትፈልጋቸውን ጥቅሶች ትጠቅሳለህ ትቀጥላለህ። አሁን ግን በእስልምና ላይ ዘሌዋውያን 15 ከቁጥር 20 ከቁጥር 19 እስከ አዳም ጥቅስ አትፍሪ ምንድነው ለምን ለምሳሌ ባይዘዌ አትፍሩ ምናምን የምትሉ ሰዎች ልጅነታችሁን የአእምሮ ብስለታችሁን ሳታዳብሩ የመጣችሁ ባካችሁ ከታች ተቀመጡ። እዚህ ጋራ አንድ ወደ ህይወት የተመለሰች ልጅ አለች። ከዛ አሁን ደግሞ እህታችን ማማይ የተወደደች እያስተማረችን ነውና እባካችሁ በደንብ አዳብራችሁት ብትመጡ ጥሩ ነው አይምሯችሁን። ግን ከዚህ በኋላ ገብታችሁ ግን በስርዓት እየጠየቀች እያነሳቻችሁ ያለችው ሐሳቦች ሃይማኖታችሁ ላይ ቆማችሁ መመለስ የምትችሉ ከሆነ እባካችሁ ግቡ። ካለበለዚያ ግን ጨርሱና መሳችሁን ወደ መጽሐፍ ቅዱሳችንን መሄድ ስለምንችል ምንም እዚህ ጋር የሚያስጨንቅም የሚያስፈራም ሌላ ርዕስም የሚያስቀይር ነገር ስለሌለ የሷንም የኛንም ጊዜ ባታባከኑ ላለው የኔ ወድ አይሻልም? እንደዚህ አትፍሪ ትፈሪያለሽ ከሚሉት ጋር ቃላት ከመቀያየር ምን ይሰራልናል? ወደ ምንማርበት ብንሄድ ብዬ ነው። ሀንዬ ይቅርታ አቋረጥኩኝ። አይ ልክ ነሽ። ግን አሁን የጠቀሰውን ጥቅስ እንዴት አሳይቼው ይወጣ አሪፍ ነበረ። ለማንኛውም ግን ሐሰን ያው ዘሌዋውያን ላይ የሚጠቅሱት ጥቅስ አለ። በተቃራኒው ግን እንዳትነሳ አድርጌ ቀብሬ ነው የምትወጣው። በነገራችን ላይ ያንን ጥቅስ ስትጠቅሰው እኛ ጋር እንዲህ ሴት ልጅ ተጸቁናለች ብለህ ስትጠቅሰው እንዳትነሳ አድርጌ ቀብሬ ነው በቁርአንና በሐዲስ ተቃራኒ እሱን አሳይቼ የምትወጣው። ሐሰን አግባ። አሁን እያልናችሁ ያለነው ምንድነው? እስልምና ሴት ልጅ አክብሯታል ብላችሁ የምታስቡትን አንድ የቁርአን ቨርስ እስቲ ጥቀሱልን። አንዱ ምን ቢል ጥሩ ነው? እስልምና ሚስቶቻችሁ ልክ እንደ ልብሶቻችሁ ናቸው ይላል ቁርአን አለ። በነገራችን ላይ ልብስ ማለት ራቁታችሁን አትወጡም፣ ገላችሁን የምትሸፍኑበት ወይም ደግሞ አፍረተ ገላችሁን እንድትሸፍኑበት የሚጠቅማችሁ ነው አይደል? መሐመድ ጦርነት ሲሄድ እንኳን ሚስቶቹን ልክ እንደ ልብሱ እየለበሰ ይዟቸው ነበር የሚሄደው። ለምን? ስሜቱ መቆጣጠር ስለማይችል ማለት ነው። ወዷቸው ብሏቸው ሳይሆን ስሜቱን መቆጣጠር ስለማይችል በመንገር ላይ ሲሄድ እንኳን ሴትን እያየ መቆጣጠር ስለማይችል ሚስቶቹ ልክ እንደዚህ ቁራኛ አድርጎ ነው ይዟቸው የሚሄደው። ጦርነት ሲሄድ ማለት ነው የሚያዘጋጃት ሴት አለች ይዟት የሚሄዳት ማለት ነው። ስለዚህ ከክብር አንፃር ሳይሆን ራሱን መቆጣጠር ስለማይችል ይዟት ሄዶ እንዲጠቀምባት ነው። እናንተ ግን ከክብር አንፃር ተጠቅሱታላችሁ አይደለም። አንተ ሙስሊሙ ወገናችን ዘላይ አንተ ለምሳሌ ፊልድ ስትወጣ ለስራ ወደ ሌላ ሀገር ትሄዳለህ አይደል? ስትሄድ እንኳን ሴት ልጅ በገንዘብ ገዝተህ ስሜትህን ጠብቅ ተብለሃል። ሚስትህን በምትሄድበት ሀገር ስለማታገኛት በምትሄድበት ከተማ ሴት ልጅ በገንዘብ ጥሎሽ ሰጥተህ እንድትገናኛት ነው የሚፈቅድልህ እስልምና። ለምን? ስሜትህን መቆጣጠር ስለማትችል ማለት ነው። ስለዚህ ከክብር አንፃር አይደለም እና መግባት ትችላላችሁ ሙስሊም ወገኖቻችን። እስልምና ሴት ልጅ በዚህ አክብሯታል ብላችሁ የምታስቡትን እንደው ከሱረቱል ፋቲሃ እስከ ሱረቱል አናስ አንድ ጥቅስ መጥቀሳችሁ አንድ ጥቅስ ለናሙና አንድ ጥቅስ መጥቀሳችሁ ሴት ልጅ የተከበረችበት ሂጃብ ብትል ሂጃብ አወራረዱን አሳይተን ጭራሹኑ ድባቅ እንደምንመታችሁ እናሳያችኋለን። ሂጃብ የክብር መገለጫ አይደለም። ሂጃብ አስሪ እንደውም አንድ አሲያ የምትባል ቪዲዮዋን አይቼ አስቀኝ እንደው ልሰራባት ቪዲዮ ተውኳት። ሂጃብን ልክ የክብር መገለጫ አድርግ። ሂጃብ የክብር መገለጫ አይደለም። ሂጃብ የክብር መገለጫ ሆኖ አይደለም። ሳውዳ ቀወለል ነች እንደሚታወቀውና የነብዩ ሚስት ማለት ነው። በጣም ረጅም ነች። ቀድም እፎይ ሲነግራችሁም ነበር። ሐዲሱም አለ እዚህ ጋር አሳያችኋለሁ ከፈለጋችሁ። በጣም ረጅም ነች። ነብዩ በተደጋጋሚ ያያታል። ሽንት ቤት ሄዳ ስትመጣ በተደጋጋሚ ነው የሚያያት። በመጀመሪያ ነብዩን ምን አለው? ሚስቶችን ሂጃብ አስለብሳቸው። ሚስቶችን ምን አስብላቸው? ሂጃብ አስለብሳቸው እያለ ይጨቀጭቀው ነበር። ግን በተደጋጋሚ ከመጸዳጃ ስትመጣ ረጅም ስለሆነች ከሁሉም ሰዎች ጎልታ የምትታየው ሳውዳ ነች። እና ሳውዳ አወኩሽ አንቺ ነሽ እያለ እንትን ይላት ነበር ዑመር። መጨረሻ ላይ ካዳ ነብዩ ጋር ሄዶ ለምንድነው ሚስቶች ሂጃብ የማይለብሱት እያለ ሲጨቀጭቀው ከዛ ነብዩ ዞር አለና ወደ መጋረጃ ገባ ይልና ራእይ መጣልኝ ይላቸዋል።
ምን አይነት ራእይ ይመጣል? ሴቶቻችሁ ሂጃብን ይልበሱ የሚል አላህ አንቀጽ አወረደልኛል። የዑመር ሐሳብ እኮ ነው። ዑመር እኮ ነው ያለ። ወይስ አላህ አስቀድሞ አያውቅም? የዑመርን አስተሳሰብ ወስዶ አላህ አስቀድሞ ሴቶች መልበስ እንዳለባቸው መሸፈን እንዳለባቸው አያውቅም ነበር? ዑመር ባይኖሩ አይልም ማለት ነው አላህ። ዑመርን አመስግኑት። በነገራችን ላይ አላህ ለእናንተ አስቦ አላወረደላችሁ። ዑመር ነው እንደው መመስገን ያለበት። በነገራችን ላይ ዑመር በጣም የሚኩራራ ሱሐባ ነው። ለምን? በጣም የተለያዩ ቨርሶች እሱ ከተናገረ በኋላ ወርደዋል። ለምሳሌ ቀደም እንዳልኳችሁ ነብዩ ከሚስቱ ሰራተኛ ከመርየም ቀብጥያ ጋር ሲማግጥ ተያዘ። ሲማግጥ እንደተያዘ ሚስቶቹ አድማ መተውበት ነበር። ሱረቱል ተህሪም ቁጥር 1 ላይ ያለው ቨርስ ማለት ነው። ሰበብ ነዙሩን ካያችሁ ከማርያም ቀብጥያ ጋር ሲማግጥ አይደል የተያዘው? ከዛ እንዴት በኔ አልጋ ላይ እንዴት እንደዚህ በኔ ቤት እንዴት እንደዚህ ታደርጋለህ ብላ ሐፍሳን በጣም ተሰማትና ተናገረችው። እንደው ለአይሻ ትንገሪብኝ። እኔ ይሄንን ማለት በአእምሮ ይሳስበው በጣም ነው የምስቀው። እስቲ ሳሉት እስቲ በዛ ሰዓት ልክ የሚስቱ አልጋ ላይ የማገጠ ትክክለኛ ከባሪያ ሴት ጋር በሚስቱ አልጋ ላይ የማገጠ ትክክለኛ ሚስቱ ከች ስትልበት እስቲ ሳሉት በራሳችሁ በአእምሮአችሁ ራሱ ማለት ነው። ደንግጦ ምን ይያለ እንትን እንደሚላት እንዴ ቆይ ላሳያችሁ። ምናልባት ያለ ማስረጃ ነው እንዳትሉ ማለት ነው ጋይስ፣ ላሳያችሁ። ያለ መረጃ እናወራም በነገራችን ላይ ያው ተታገሱኛላችሁ እስካወጣ ድረስ ማለት ነው። እሺ ዝም ብላችሁ እናንተ ሳሉት። አሁን ሱረቱል ተህሪም በጣም ረጅም ነው፣ እስካወጣ ድረስ ታገሱኝ። ለምሳሌ እስቲ እናንተ በአእምሮአችሁ ምንድነው ከሚስቱ ሰራተኛ ከመርየም ቀብጥያ ጋር በሚስቱ አልጋ ላይ የማገጠ ሚስቱ ዲትራ ትክክለኛ ሚስቱ መጣችበት። ደንግጦ ምናምን ከዚህ በኋላ እዚች ባሪያ ጋር አልደርስባትም፣ ለሌሎቹ ሚስቶች አትናገሪ፣ ለአይሻ አትንገሪብኝ እያለች ለምናት ማለት ነው። ሲሳሉት በራሳችሁ ራሱ ማለት ነው። የሆነ የምትቀርጹት ነገር አለ አይደል? ሰዎች ከንግግራቸው እንዲህ ሊናገሩ ይችላሉ ብላችሁ የምታስቡት አስተሳሰብ ሲሳሉት። በዛ ሰዓት መሐመድ አንድ ማህበረሰብን ሊያስተምር የመጣ አንድ ግለሰብ ከሚስቱ ውጪ ከሆነ ሴት ጋር ሲማግጥ ተገኝቶ እጅ ከፍንጅ ሲለምን ማለት ነው። እንደው ለዚህ እናገሩብኝ እያለ ማለት ነው። አንድ ጊዜ ላውጣላችሁ ችግር የለም እንትን እያልኩላችሁ ነው። ከዛ በኋላ ግን ምንድነው ያደረገው? እቺ ሴት ትደርስበት ማለት ነው። አትንገሪብኝ ለሚስቶቼ እንዳንነግሪብኝ ብሎ ከለመናት በኋላ ያቺ ሴት ደግሞ ሆዷ መላጣ ነው ሄዳ ንግር አደረገች ለሚስቶቹ። ሐፍሳ ማለት ነው። ለማን ነገረች? ለአይሻ ነገረች። አይሻ ደግሞ በጣም ኃይለኛ ሴት ነች፣ ልክ እንደ ዘይነብ ቢንት ጃሽ። ኦኬ ሆነ። እሺ እያነበብነው ብናወራው አይሻልም? ብናወጋው አይሻልም? ኦኬ ሱረቱል ተህሪም ቁጥር 66 በደንብ ተመልከቱት። ይሄው ደርሰናል። ይሄው ተመልከቱ። ይሄ አንቀጽ የወረደበት ሰበበል ነዙሉ ምንድነው የሚለው ላስረዳችሁ። አንተ ነብዩ ሆይ አላህ ለአንተ የፈቀደልህን ነገር ሚስቶችን ማስወደድን የምትፈልግ ስትሆን በአንተ ላይ ለምን እርም ታደርጋለህ? አላህ መሐሪ አዛኝ ነው አለ። ይሄ የወረደበት ሰበበል ነዙሉን አልሲዩጢ እና አልጀለላይን እና አልዋሂዲ ምን ብለው አብራሩት? በይሄ ጥቅስ የወረደበትን ማለት ነው። ከእርም ማድረግ ምዕራፍ አለ። ያው በስልክ ውስጥ አይታየኝ ብቻ ግን ከእርም ማድረግ ምዕራፍ አንደኛው አንቀጽ የወረደበት ምክንያት ነብዩ የልጅ እናታቸውን ማርያን፣ እቺ ማርያ ማለት ሊተራል ሚስት ሳትሆን ባሪያ ናት። የግብፁ ንጉስ በስጦታ መልክ የሰጠው ባሪያ ማለት ነው። ሊተራል ሚስት አይደለችም። ሂጃብ እንኳን አትለብስም በነገራችን ላይ እቺ ሴት። ምክንያቱም ባሪያዎች ሂጃብ መልበስ አይፈቀድላቸውም። ሐላል የሆኑ ሚስቶች ናቸው ሂጃብ መልበስ የሚፈቀድላቸው። ሂጃብ እንደው የሴት ልጅ ክብር ነው ካሉ እንኳን ባሪያ ሴት ለምን ነው ማትለብሰው ራሱ? እቺ ሴት ለነብዩ ወልዳለት ነበር ኢብራሂም የሚባልን ህፃን ልጅ። ያው በህፃንነቱ ሞተ እንጂ ልጁ ማለት ነው።
ይሄ አንቀጽ የወረደበት ምክንያት አለ ነብዩ የልጅናታቸውን ማርያን ኦኬ በአይሻ ቀን በሌሊቱ ሚስታቸውን በሐፍሳ ቤት ይዘዋት ገብተው ሐፍሳ ስላገኘቻቸው ተቆጥተው እንግዲህ በሐፍሳ ቤት ማለት ነው ገብቶ ሐፍሳ ደረሰችባቸው ተቆጥታ ሐፍሳ ማለት ነው ከሌሎች ሴቶች ቤት የማያደርጉትን እኔ ቤት ያደረጉት ስለናቁኝ ነው አለች ሐፍሳ ማለት ነው እንዴት ሌሎች ሚስቶች አልጋ ላይ ሳታደርግ እኔ የኔ አልጋ ላይ መጣ ከባሪያ ጋር ተተኛለ ነው አስቡት እዛ ጋር አሁን የሚሰማትን ስሜት እቺ ሴት በፈጣሪ ስም ስለናቀኝ ነው አለችው ማለት ነው ስለናቁኝ ነው ስትለው ስለናቁኝ ነው በማለት ስታማርር አይደለም ማለት ምን አላት አይደለም ይሄን ጉዳይ ለአይሻ አትንገራት እሷም ከዛሬ በኋላ በእኔ ላይ እርምናት አልደርስባትም በቃ ከዚህ በኋላ አልገናኛትም ማለት ነው ሐፍሳን እየለመነ ነው አሁን ይሄን ነገር በቃ በሆድሽ ያጅልኝ አትንገሪብኝ ነው ከዚህ በኋላ አልቀርባትም አልደርስባትም እያለ እየለመናት ነው አሏት እሷ ሰራተኛ አይደለችም እንዴት حرام ትሆናለች ማለትም ባሪያ የሆኑ ሴቶች ለሙስሊም ሱረቱል ኑር ምዕራፍ 24 ቁጥር 6 ላይ ባሪያ የሆኑ ሴቶች ለግንኙነት የተፈቀዱ ናቸው ይላል ሱራ 4:24 ላይም የተፈቀዱ ናቸው ይላል ሱራ 77 ቁጥር 30 ላይም የተፈቀዱ ናቸው ለግንኙነት ለምሳሌ በጦርነት ከተማረኩ ባሪያ ሴቶች በኒካ እንኳን አይደለም ይገናኛት በምድር የሚገናኛት እንዱ ዝም ብሎ በቃ ስለማረካት ይገናኛታል ማለት ነው ከዛስ ምን አለችው ሐፍሳን እንዴት ባሪያ አይደለችም እንዴት حرام ትሆናለች ስትላቸው ምን አሉ በፍጹም ከዚህ በኋላ አልቀርባትም ባይሆን አለ ለማንንም አትንገሪ ብለዋት ሳለ ለአይሻ ነገረቻቸው ሐፍሳ ሚስጥር ልትጠብቅ አልቻለችም ሄዳ ንግር አደረገች አንዴ ላንብብና ትቀጥላለህ ሐሚድ አለ ሄዳ ምን አደረገች አትንገሪብኝ ተብላ ተለምና ሄዳ ነገረች ለአይሻ ሄዳ ነገረች ተመልከቱ አትንገሪ ተብላ ሳለ ለአይሻ ነገረቻቸው ነብዩ ምን አደረጉ እንዴ በስልኩ ላይ እኮ በጣም እንትን እያደረገ ስለሆነ ነው ኦኬ ነብዩ ይሄን ማድረጋቸውን ከአይሻ በሰሙ ጊዜ እሺ እንደዚህ አድርጌ ላንብብላችሁ አንዴ በሰሙ ጊዜ ምን አደረጉ ለአንድ ወር ያህል ወደ ሴቶቻቸው ላይ ቀርቡ ማሉና 29 ሌሊት ራቋቸው 29 ቀን ተደበቀ መሐመድ አይሻ እንደሰማች ባወቀ ሰዓት ማለት ነው ለምን እነዛ ሴቶች አድማ መጥተው እሺ ማይኩን አስነሹ አንዴ እና ቀጥለ ሐሚድ ይሄን አስባብ ነዙሉን አብራራለን እሺ ስለምንድን ነው የሚያወራው ሱረቱል ተህሪም ኤርፎንን አውልቅና ቀጥል ይሄ አስባብ ነዙል መረጃ ሳይ 29 ቀን ተደብቆ ነበር የሚል ማራም ሳይ 29 ቀን ተደብቆ ነበር አይሻም መረጃ ሳይ ሲያንብቡ ምን ይላል መረጃ ሲያንብቡ ይሄ ጫማ ቁጥር ነው ሲያንብቡ ይሄ ምን ይላል እስቲ ይሄ ምን ይላል ወረዛሪው قد فرض الله لكم ለምን ቆያትራል እስቲ አንብቡ ሐረም ቆቆያ ነበር ዲሽ ነው ወረዛሪ قد فرض الله لكم تحلة أيمانكم والله مولاكم ورزقكم እሺ ይሄንን አንብበው እስቲ ይሄ ወረደበት ምክንያት ምን ይላል ኤርፎንን አውልቀው እስቲ ሐሚድ ደብቆ ነበር ይላል ኤርፎንን አውልቅና አንብብልን ቀጥል ይሄ ወረደበት አልሲዩጢን ታቃቸዋል አይደል እንዴት አድርጌ ነው ማነበው ማስተር ይሞት ያረጋችሁ እኮ ኤርፎንህን አውልቅ ነው እየተባልክ ያለው ሲጥ እያደረክብን ስለሆነ ማለት ነው በልቀጥል ተነቀለ
ሲገባ እኮ በጣም ደንፍቶ ነበር። የታለ ማስረጃ ምናምን ብሎ ልክ አኩቻ ነኝ ምናምን ብሎ ነበር። ናግባ ሐሚድ መሐመድ ለ29 ቀን ለምንድን ነው የተሰወረው? ሚስቶቹስ እንደሰሙ አወቀ። ሐፍሳን እንዳትነግሪብኝ የተባለችው ሚስጥር ሄዳ ለሚስቶቹ ተናገረች። ከዛስ ተደበላለቀ። ከዛስ አላህ እነዛ ሚስቶች አድማ ሲመቱበት ምን አይነት አንቀጽ አወረደ መሰላችሁ? ሱረቱል ተሕሪም ምዕራፍ 66 ቁጥር 5 ላይ ያለው ላሳያችሁ። በጣም የሚያስቀኝ ጥቅስ ነው። እኔ በፈጣሪ ስም የመሐመድ እርድና ጌታ ምስክሬን አሁን ላይ ያለ ጎረምሳ ምንም አራዳ አይደለም። እንግዲህ ለ29 ቀን ተደበቀ። ለ29 ቀን ተደበቀና በቃ ምንም ወደ ሚስቶቹ ሊያቀርበው የሚችል እነዛ ሚስቶቹ ተናደውበታል። እንዴ ከባሪያ ጋር ይገናኛል ብለው በጣም ተናደውበታል። ስለዚህ ምን ብሏቸው መጣ መሰላችሁ? ይሄን አንቀጽ ይዞላቸው መጣ። ይሄ አንቀጽ ወረደልኝ አላቸው። ምን የሚል አንተ ነብዩ ሆይ አላህ ለአንተ የፈቀደልህን ነገር ሚስቶችን ማስወደድን የምትፈልግ ስትሆን በአንተ ላይ ለምን እርም ታደርጋለህ? አላህ እጅግ አዛኝ መሐሪ ነው አለኝ። አላህ እኮ ይሄን ፈቅዶልኛል። ለምንድነው እኔ እኮ ይሄንን ፈቅጄልሃለሁ ብሎኛል አላህ። ለምንድነው እርም የምታደርገው አለኝ እኮ አላህ ብሏቸው መጣ። 29 ቀን ተደብቆ ነበርኩ። 29 ቀን ድራሹ ጠፍቶ ነበርኩ። ከሚስቶቹ ተሰውሩ እነሱ አድማ መተውበት። ከዛ ሲሄን አንቀጽ ይዞላቸው መጣና አላህ ለእናንተ የመሐሎቻቸውን መፍቻ ደነገገላችሁ። አላህም ረዳታችሁ ነው፣ እርሱም አዋቂ ጥበበኛ ነው። እንግዲህ እነዛ ሚስቶች አድማ መተውበት ስለነበረ ምን አላችሁ? አላህ እኔ ረዳታችሁ ነኝ፣ የፍቾቻችሁንም የመሐሎቻችሁንም መፍቻ እኔ ደንግጌላችኋለሁ አላቸው። ከዛስ ነብዩ ከሚስቶቹ ወደ አንዷ ወሬን ባመሰጠረ ጊዜ ለሐፍሳ ወሬ አትንገሪብኝ ብሎ ሚስጥር ነግሯት የለ ያንን ሚስጥር ባመሰጠረ ጊዜ አስተውስ። እርሱንም በነገረችና አላህ እርሱን ማውራቷን ባሳወቀው ጊዜ አላህ እሱን ማውራቷን ማለት ሐፍሳ ለአይሻ ሄዳ ማውራቷን አላህ ነገረው ለሙሐመድ ማለት ነው። ከዛም ባሳወቀው ጊዜ ከፊሉን አስታወቀ፣ ከፊሉንም ተወ። ከእርሱም ባወራት ጊዜ ይህን ማነገረ አለች። አዋቂው ውስጥ አዋቂው ነገረኝ አላት። ለምንድነው ለሐፍሳን የነገርሽው ብሎ ሲላት አይሻ እንደሰማች ማነገረ ስትለው አዋቂ ውስጥ አዋቂው አላህ ነገረኝ አላት ማለት ነው። ከዛስ ወደ አላህም እንግዲህ ሚስቶቹ አድማ መተውበት የለ ለነዛ አድማ ለመቱት ሚስቶቹ አላህ ሲቆጣቸው ምን አለ? ወደ አላህ ብትመለሱ ልቦቻችሁ በእርግጥ ተዘንብለዋል፣ ተስማማላችሁ። በእርሱም ላይ ብትረዳዱ አላህ እርሱ ረዳቱ ነው። አላህ ለሙሐመድ ምንድነው? ረዳቱ ነው። እናንተ አድማን ፈጥራችሁ ነብዩ ላይ ብትናገሩት እኔ ረዳቱ ነኝ አላቸው። እኔ ብቻ አይደለም ጅብሪልም ከመእመናንም መልካሙ ከዚህ በኋላ መላእክቱ ረዳቶቹ ናቸው። አፋችሁን አትክፈቱ፣ አርፋችሁ ቁጭ በሉ ነው። ከዛስ መላችሁንም ቢፈታችሁ ከእናንተ የሚበልጡ ሚስቶችን እኔና እናንተ አድማ አንድ ላይ ብትሆኑ እኔ ያለው መላእክቶቹ አሉለት ረዳቶቹ ከእናንተ ቢፈታችሁ እንኳን አላቸው። ምንድነው የምታካብጁ ነው? መላችሁንም ቢፈታችሁ ከእናንተ የበለጡ ሚስቶችን ሙስሊሞች፣ አማኞች፣ ታዛዦች፣ ተጸጻቾች፣ ለአላህ ተገዢዎች፣ ጾመኞች፣ ፈቶች፣ ደናግልም የሆኑትን ጌታው ሊሰጠው ይከጅላል። አርፈሽ ቁጭ በይ። አንቺም ቢፈታሽ ካንቺ የበለጠች ንግስቷን ሰጠዋለሁ። አንቺም ቢፈታሽ ድንግል የሆነች ሙስሊም የሆነች ታዛዥ የሆነች ቆንጆ የሆነችን እኔ ሰጠዋለሁ። ስለዚህ አርፈሽ የምትቀመጪ ከሆነ አርፈሽ ተቀመጪ ነው። አስቡት ምን አይነት አራዳ እንደሆነ ማለት ነው። በፈጣሪ ስም ዝሙት ሰርቶ ማቅጦ ተይዞ እነዛ ሚስቶች ጨጓራቸው ተልጦ እንዴት ያደርጋል ብለው በአድማ እየጠበቁት እዛ ምን አይነት አንቀጽ ይዞላቸው መጣ? አላህን ፈቅጄልህ ለምን አንተ እርም ታደርጋለህ ብሎኛል እኮ አላቸው። በቃ መጥቶ ፊታቸው ማለት ምንም መልስ መስጠት አትችልም ያቺ ሴት። የምር የትኛችሁም እዚህ ዘመን ላይ ያላችሁ ወንዶች አራዳ አይደላችሁም። እንደ መሐመድ አራዳ አይደላችሁ። አስቡ በዚህ ዘመን ደግሞ ቢኖር ምንም አይነት እንትን የላቸው። አሁን ይሄ ለምንድነው ያሳዩዋችሁ? ይሄን ቁጥር 5 ላይ መላችሁን ቢፈታችሁ ከናንተ የበለጠ
ጿሚው ተጸጻቾችን ይሰጣቸዋል ብሎ የተናገረው ዑመር ነበር። በነገራችን ላይ የነብዩ ሚስቶች በጣም ተናደው እንዴት ምናምን ሲሉ አርፋችሁ ተቀመጡ ከናንተ መላችሁን ቢፈታችሁ ከናንተ የበለጠ ጿሚው ተጸጻቾች ሙስሊሞችን አላህ ሊሰጠው ይከጅላል የሚለው የዑመርን ንግግር አላህ ኮፒ ያደረገና አንቀጽ አድርጎ አወረደው። ዑመር ነበርኩ የተቆጣቸው እንደዚህ ብሎ ከዛስ ነብዩ መጋረጃ ውስጥ ገባለና ይሄ አንቀጽ ወረደልኝ አለ ማለት ነው። እና ሂጃብን እንደንት ልታዩት አይገባም። ምክንያቱም ሂጃብ የዑመር ንግግር ነው። ልክ ይሄ አንቀጽ በዑመር ንግግር መሰረት እንደወረደ ሁሉ ሂጃብም በዑመር ንግግር የወረደ ነው። እንደው ሊመሰገን የሚገባው ዑመር እንጂ አላህ አይደለም። አላህ ለናንተ አዝኖ ያወረደው እንትን አይደለም። እሱ ብቻ አይደለም። ሴት ልጅ በገንዘብ የምትለወጥ ናት። በቁርአን መሰረት ላሳያችሁ። አንድ ባል ሴት ልጅ ገንዘቧን ሰጥቶ በገንዘብ ለውጦ በሌላ ሴት መለወጥ ይችላል። ሱረቱ ኒሳ የሴቶች ምዕራፍ 4 ቁጥር 20 ላይ እንዲላል ሴት ልጅ በገንዘብ እንደምትቀየር ላሳያችሁ። እንግዲህ እስልምና ከበራት ለሴት ልጅ በጣም ጥብቅ ነው። እስልምና በጣም እንትን ይልላታል ብለው የሚናገሩት ሙስሊም ወገኖቻችን እንግዲህ እስቲ ያከበራትን እንመልከተው። ሱረቱል ኒሳ ቁጥር 20 ላይ ይኸውላችሁ በሚስትም ስፍራ ሚስትን ለመለወጥ ብትፈልጉ አለ። በምን ስፍራ? በሚስትም ስፍራ ሚስትን ለመለወጥ ብትፈልጉ ለአንደኛይቱ ለምትፈታው ለሚለውጣት ማለት ነው በገንዘብ ለምትፈታው ብዙ ገንዘብ የሰጣችኋት ስትሆኑ ከእርሱ ምንንም አትወሰዱ በመበደልና ግልጽ በሆነ ኃጢያት ተወስዱታላችሁን ይላል። እቺ ሴት የምትለወጠው በምንድነው? በገንዘብ። ኢማጂን አንድ ወንድ ገንዘብሽን ሰጥቶ በሌላ ሴት አንቺን መለወጥ ይችላል። በሚስትም ስፍራ ሚስትን አስቡት። በአንዲት ሴት ለውጦ ያቺን ሴት በሌላ ሴት ሲተካት ማለት ነው። ከዛ ስለዚህ ለምትፈታው ገንዘቧን ይሰጣታል። የሙስሊም ሴት እንደዚህ ነሽ፣ እንደዚህ ነሽ፣ እንደዚህ ነሽ የሙስሊም ሴት። ይሄው ወረዲልና ደግሞ ቁጥር 24 ላይ ምን ይልሻል መሰለሽ? እዛ ጋር በገንዘብ እንድትለወጪ በሚስት ስፍራ ሚስትን ለመቀየር መብት እንደተሰጠው ተናገረ። እዚህ ጋርስ ደግሞ ሙታ ከሴቶችን በባል ጥብቆች እጆቻችሁ በምርኮ ያዟቸው ሲቀሩ በእናንተ ላይ እርምናቸው አለ። ይሄን አላህ በእናንተ ላይ ጻፈ። ከዛችሁም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ አለ። ኦኬ በገንዘቦቻችሁ የሚፈልጉት ምንድነው ብለን ስንመለከት ከነርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች ምህሮቻቸውን ግዴታ ሲሆን ስጧቸው። ምህር የሚል አሁን እዚህ አረብኛ ቃል ላይ የለም። ላሳያችሁ እንደሌለ ላሳያችሁ። የኢትዮጵያ ሙስሊሞች በነገራችን ላይ በጣም አጭበርባሪዎች ናቸው። በጣም ለምን ካላችሁ ለምሳሌ አረብኛው ላይ ምን ብሎ ነው ያስቀመጠው? ምህር ብሎ ነው ያስቀመጠው ወይስ ምንድነው የሚለው ላሳያችሁ። ለምን አጭበርባሪዎች ናቸው እንዳልኳቸው ማለት ነው። ይኸውላችሁ ኡጁረሁና ክፍያ እቺ ሴት ከተጠቀመባት በኋላ የሚከፍላት ክፍያ አለ። እሱም የምን ክፍያ ነው? የተዋዋለችበትን ሙታ ማለት ሙታ ለምሳሌ ለ3 ቀን ለ4 ቀን አሁን ቅድም ያልኳችሁ ለምሳሌ አንድ ወንድ ልጅ ወደ ካናዳ ለስራ ቢሄድ ኢትዮጵያ ካለችው ሚስቱ ጋር ግንኙነት መፈጸም ስለማይችል እዛ የሄደበት ካናዳ ለ3 ቀን ሴት ልጅ እንደዚህ ከፍሎ መገናኘት ይችላል። ኡጁረሁና የሚለው ክፍያ ነው። ስለዚህ በገንዘቦቻችሁ ለእናንተ ልትፈልጉ ተፈቀደላችሁ አለ። በገንዘብ ይፈልገው ምንድነው? ሴትን በእርሱም አለ። ኦኬ ለእናንተ ተፈቀደላችሁ ካለ በኋላ ከእርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች ምን ያላችሁባቸውን የተጠቀመባት ሴት ከዛስ ምንዋን ይሰጣታል? ክፍያዋን ኡጁረሁና መህር ብለው ያስቀመጡት ይሄ ውሸት ነው ሲጀመር። እዚህ ጋር ስለ ኒካህ አይደለም የሚያወራው። መህር የሚመጣው የኒካህ ጋብቻ ሲመጣ ነው። ሲጀመር አንዲት ሴት በኒካህ ስታገባ ኃላፊነት ቤተሰብ መኖር አለበትም ጭምር። ቤተሰብ ከሌለ ኒካህ ልታስር አትችልም አንዲት ሴት። ይሄ ሁላችሁ ሙስሊሞች የምታምኑ። እዚህ ጋር ግን በገንዘቡ ፈልጎ አግኝቷት ከተጠቀመባት በኋላ የሚከፍላት ክፍያ አለ። እዚህ ጋር ስለ ኒካህ የሚያወራበት አንድም ክፍል የለም። መህር ብላችሁ ግን እዚህ ጋር ኡጁረሁና የሚለውን
ምህር ብላችሁ እዚህ ጋር በአማርኛ አስቀምጣችሁት ኡጁረሁና ማለት ክፍያ ነው የሚከፈላት አንዲት ሴት ከተጠቀመባት የሚከፍላት ክፍያ ማለት ነው ለዛ ነው በዚህ ሐዲስ ላይ ይሄ ሐዲስ ታስታውሱታላችሁ ሰሂህ አልቡኻሪ ሰሂህ ሙስሊም 1406 ላይ ሳብራ ጆሃኒ የዘገበው ማለት ነው እቺ ሴት ሁለት ወንዶች ወደሷ ቀርበው ጊዜያዊ ጋብቻ ለ3 ቀን ለ4 ቀን ተከራዩት እቺን ሴት ጠየቋት ካንቺ ጋር ራሳችን ላንቺ ልናቀርብ እንፈልጋለን ብለው ጠየቋት ምን ትሰጡኛላችሁ አለቻቸው አያችሁ ደሞዟን ጠየቀቻቸው ክፍያዋን ጠየቀቻቸው ምን ትሰጡኛላችሁ ብላ ስትጠይቃቸው ካባችንን አሏት ከዛ እስከ ሁለቱ ወንዶች መረጠችና ከምትፈልገው ወንድ ጋር 3 ቀን አደረችና ተሰናበታት ማለት ነው ይሄ ነው ሱራ 4:24 የሚናገረው ኢማጂን አንቺ ለ3 ቀን ወንድ ልጅ እንዲከራይሽ ቁርአን ያዛል ከዛስ መተሽ እስልምና ከበረኝ መተሽ እስልምና ለኔ ትልቅ ክብር ሰጠ አይሻ ግን ምን ትላለች በዘመኑ አረ እንደኛ እንደ ሙስሊሞች እኮ የሚቃጠል የሚሰቃይ የለም ይሄው ምን አለች እንደ አማኝ ሴቶችን የሚሰቃዩ ሴቶች አላየሁም እስክትል ድረስ ነው ሴቶችን ስቃይ መሰከረችው ያው ሙስሊም ሴት ግን እስልምና ለኔ ክብር ሰጥቶኛል ብላ ተከራከረናለች እኔ ኮንፊደንሳችሁን አደንቃለሁ ባይዘው ና ቀጥሉ ብዙ ማንሳት ይቻላል ቃሉት ያሰማልን እኔ ወድ ቃሉት ያሰማልንና ባካችሁ በተለይ እስልምና ለሴት ልጅ ክብር ሰጥቷል ብላችሁ የምታስቡ እስልምናችሁን ላይ ቆማችሁ እስልምናችሁ አስረዱ ማለት መጽሐፍ ቅዱስን ብታነሱ ቁርአናችሁ ላይና ሐዲሶቻችሁ ላይ ተጠቀሰውን ነገር ምንም አይነት ነገር አይቀየራውም ስለዚህ ባካችሁ አሁን ይግባ አይደለም ማማይ መግባት ይችላል ያነሳችሁ ሐሳቦች በዝርዝር በጣም ብዙ ሐሳቦችን አስተዳደች እና ይሄንን ሐሳብ ደግሞ እስልምናችን ላይ የለም ይሄ እንደዚህ አይደለም የሚለው እስልምናችን ለሴት ክብር ሰጥቷል ብላችሁ የምታስቡ ካላችሁ ወይም ደግሞ እንደዛ ነው ብላችሁ በማስረጃ ማሳየት መወያየት የምትችሉ ካላችሁ ግቡ ቢ አባይ ሙስሊም ነህ ቢ አባይ I think አልገባም መሰለኝና ካላችሁ ላኩ ከታች ስጽፉ ያየው ስለነበረ ታችሁናችሁ ከምትጽፉ ገብታችሁ አንዳንድ ነገር ብትሉን መልካም ነው ብዬ አስባለሁ እኔ ፐርሰናሊ እና ደግሞ ያው እስልምናን ለማወቅ ወይም ደግሞ እስልምና ለሴቶች ያላቸውን ክብሮች ለመረዳት በሸሪዓ የሚተዳደሩ ሀገራት ላይ መሄድ ለእናንተ ብትሄዳችሁ ብታዩ ምንድን ነበር ስሙ በጣም ግልጽ ማሳያ ነው ሴት ልጅ ለእስልምና ያላትን ቦታ ማለት ነው እና እኔ በጣም ግን የኢትዮጵያ ሙስሊሞች መታሳዝኑኝ እኛ ጋር መታችሁ እዚህ ጋር የሌላትን ክብር ከመታሳዩን ይልቅ የምር እስልምናችሁ ለሴት ልጅ ክብር ከሰጠ እና ሐዲሶቻችሁና ቁርአናችሁ ላይ ተጠቀሰው የሚለው እንደዛ ካልሆነ ለምን ፓኪስታን ውስጥ በአመት 1000 በላይ የሆኑ ሴቶች ህይወታቸውን ያጣሉ ኦነር ኪሊንግ በሚባል ማለት ነው እሱንም ለምንድነው በወንድሞቻቸው አባቶቻቸው ምን ይገደላሉ ክብራችንን እናስጠጣለች ተብሎ ያለ ምንም ማስረጃ ማለት ነው በቅርብ ጊዜ ነው በ2016-17 ላይ ታላቅ አመፅ ተነስቶ ነበር ኢራን ውስጥ የደንብ አስከባሪዎች ምን አድርገው ሴት ልጅን ገለው ሂጃብን በትክክል አላደረግሽም ብለው ማለት ነው የስተቶቻቸውን ራሱ የማስተካከሉበት የለም አሁን ደግሞ አፍጋኒስታን ታሊባን ሙሉ ሲቆጣጠር እንግዲህ ሴት ልጅ ከ14ኛ ክፍል በላይ እናትማት ተደርጓል እና ደግሞ በቅርቡ ነው የከፍተኛ ትምህርት ራሱ ሳውዲ ውስጥ የተጀመረው ከዛ በተጨማሪ ደግሞ ኢቭን አሁን ሳውዲ ውስጥ በርግጥ እየተስተካከለ ነው ግን ምንድን ነበር ህጋቸው የሚለው ሴት ልጅ ያለ ሚል ጋርዲያንሺፕ ማለትም የወንድ ልጅ ጥበቃ ሳይኖርባት ምን አትልም ነበር ነው የሚለው የህክምና እርዳታ ራሱ ማግኘት አትችልም ነበር ነው ስለዚህ እናንተ ለምንድን ነው የወንዶች መብት ጥሰትን ማትከራከሩላቸው የምር ሙስሊምናችሁ እንትን የሚል ለፍልስጤም ተጮህ አይደለ ህይወታቸው ተጣሰ መብታቸው ተጣሰ በእስራኤል ተጠቆ ብላችሁ ስለዚህ ለምንድን ነው የእህቶቻችሁ ደምና የእህቶቻችሁ ለቅሶ ለእናንተ የማይገዳችሁ ወይስ የምር ሙስሊምናችሁ እናንተ ለፕሮፓጋንዳ ነው ሴት መብት ተከብሯል ብላችሁ መታወሩት ስለዚህ ያላችሁ የምትነግሩንና እስልምና ላይ ያለው ሪያሊቲ ማለት እውነታ
የተለያየ ስለሆነ እባካችሁ ገብታችሁ አስረዱንና ቅድም የገባኸው ልጅ አሁን ማውራት ትችላለህ? ስለ እስልምና ልታስረዳት እንችላለን? እኛው እንደዚህ ትፈራላችሁ ምናምን ጊዜ የለንም። አሁን የቅድሙ የተጠየቀውን ጥያቄ እስልምና ሴት ልጅ አክብሯል የሚለው ላይ መመለስ ትችላለህ? መመለስ እችላለሁ፣ ግን ንጽጽር ከሆነ አነጻጽር ታውሪ። ንጽጽር ማለት አይደለም ነው አሁን እያወራን ልንገርህ። ንጽጽር አይደለም አልገባኝም። ልንገርህ ንጽጽር ሁለቱንም ሰው መያዝ ያለበትን ነገር ሳይዝ ይወጣል። አሁን እየተነሳ ያለው እስልምና ስለሆነ ስለ እስልምና ላይ ማውራት ትችላለህ? እስልምና ላይ ቆም ማስረዳት ትችላለህ? አትችልም? ለምን ነው እንዳወራ እንኳን ስትቀጀ አሁን በንጽጽር መልከ ከተነሳ አሁን ሁለታችሁም እሱ የተነሳችሁ ደግሞ ያነሳችሁ የእስልምና ላይ ያለ ሐሳብ ስለሆነ ሰው ደግሞ እዚህ ጋራ ወደ 345 ሰው አለ። ቀልድ አይደለም። ስለዚህ አንዱን ሐሳብ ይዞ በስርዓት መውጣት ስላለበት አንተ እስልምና ዲፌንድ ማድረግ የምትችል መከላከል የምትችል ማማ ያነሳችሁ ሐሳቦች የተሳሳተ ናቸው ብለህ የምትል ከሆነ ቀጥል። አዘርዋይስ ግን እኛ ጊዜ የለንም ወንድም አለም ወደ ሌላ ሰው እንሻገራለን። እሱ ችግር የለውም ያለውን ነገርሻለሁ። ግን የማነጻጸር ከሆነ እኩል አድርጌ ለማውራት ነው። ክርስትና ላይ ጥያቄ ካለ እስልምና መልስና መጠየቅ ፈልጋለሁ ትላለህ፣ ስታነሳለህ ትጠይቃለህ። አሁን የምህልን እያዳመጥከኝ ነው። እኔ አንድ ነገርን ደጋግመህ ስለነገርከኝ ያለውን ነገር አይቀይረውም። ስለዚህ አሁን ስለ እስልምና ልታወራ ትችላለህ? አትችልም? ቀላል እኮ ነው። ማትችል ከሆነ ስለምንሽ ማውራት ታፍሪያለሽ ነው ወይ? ችግር የለውም እኮ ለምትፈራሽ ስለምነትሽ እንዲያክል መፍራት ምንድነው? ኧረ ተይ እኔ ባካችሁ እኔ ለእንደዚህ አይነት ነገር ሰዓት የለኝም እና እስልምናችሁ ላይ ቆማችሁ መመለስ የምትችሉ ቆማችሁ መልሱ። ስለ ክርስትና አልተነሳም፣ መጽሐፍ ቅዱስ አልተከፈተም አይደለ? ስለዚህ የእናንተ መጽሐፍትን ነው እህታችን ገልጣ እያስረዳችሁ ያላችሁት። ለምንድን ነው ይሄን ስለ እስልምናችሁ ላይ ኮንፊደንስ ኖራችሁ በራስ መተማመን ኖራችሁ ማውራት ያቃታችሁ? ለምንድን ነው እንደዚህ የምትጨነቁት? ውጡ ከእስልምና። ኦ ማይ ጋድ ይቅርታ ማማዬ ማይክሽን የሚታርክሽ ነበር አላየው። አይ የሚባለውንም አይሰማም እኮ በመጀመሪያ እስልምናው ላይ እናወራና ከዛው ወደ ክርስትናው ትመጣለህ እየተባለ ፈራችሁ እያለ ይፈነጫል። መብት ማለት እኔ ምንድን ነው እንደዚህ ራስ መተማመናቸው ግን ከውስጣቸው ብን ብሎ ይጠፋ ማለት የፈሪዱላ አረጉት እኮ እግዚአብሔርን የፈሪዱላ ታውቂያለሽ በርቀት ነው መጽሐፍ ቁርአን ላይ እንደዚህ ይላል። መጽሐፍ ቅዱስ ቁርአን ላይ እንደዚህ ይላል። መጽሐፍ ቅዱስ በጣም የሚያሳዝን ሁኔታ ላይ ነው ያላችሁት። ሆነስሊ በጣም የሚያሳዝን ሁኔታ ነው ያላችሁት። ማለት ሜቢ አንዳንድ ስለማታውቁ ይሆናል እንጂ አሁን ኖርማል ውይይቶች ላይ የምትጠየቁትን ነው እንጂ ታርጌት አድርጋችሁ የምትመልሱት የማትጠየቁትን ያልተነሳ ሐሳብ ያለበትን ይዛችሁ መዛችሁ መጣችሁ ልታወሩት ማንም አያዳምጣችሁም በነገራችሁ ላይና እባካችሁ ጊዜያችንን ባታባክኑ። እንደዚህ ደግማ ይሄ ሁሉ አብራርታላችሁ ኢቭን የተብራራውን ነገር ራሱ መለስ ብላችሁ እሷ የተናገራችውን ነገር ለመቀልበስ ለመሻር ይሄ ትክክል አይደለም ለመናገር ራሱ እሷ ጋር የመቆም ራሱ ራስ መተማመን የላችሁ። ይሄ ደግሞ ያየን ያለው ሪያሊቲ ነው። ስለዚህ እባካችሁ እስልምናችሁ ላይ ቆማችሁ ለመመለስ የራስ መተማመናችሁን በመጀመሪያ ብታዳብሩ ጥሩ ነው ብዬ አስባለሁ። አይመስልሽም ማማዬ? ኦፍ ኮርስ በትክክል